የመድኃኒዓለም የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኒዓለም ዝክር የሚዘክር ሰው ማለት ጠላውን ብትጠጡት እንደ ጸበል ቁጠሩት። የመድኃኒዓለም ዝክር መድኃኒዓለም የመድኃኒዓለምን ጽዋ ተጠጣላችሁ። የመድኃኒዓለምን ጽዋ መጠጣታችሁ የመድኃኒዓለምን ዋጋ ልትወስዱ ነው። የመድኃኒዓለም ዋጋው ማን ነው? ምንድነው? እሱን መምሰል እኔ ምሰሉ ብሎናል እኮ። ጠላ ጠጥተህ ነው የምትመስለው አይደለም? የምጠይቀህ መልስ ላይ ጠላ ጠጥተህ ነው ወይ የምትመስለው? መረዳት ባላቅም ለጠየቀው ጥያቄ ግን አሁን ያልካቸው ቃላቶች ሁሉ መልስ ናቸው ለኔ ማለት ነው። እኔ እንደተረዳሁት አሁን ኢቭን አባ ገብረ ኪዳን ራሱ ለጠየቁት መልስ እንትን ላሳየው አባ ገብረ ኪዳንማ ያሉት ምንድነው? ሰውን ከሲኦል ታድናለህ። እኔ አይደለሁም እኮ ሰውየው አይደለም አድራጊው እኮ አይደለም። ቆይ ቋዳንጠኝ ያሉትን እኔ ልንገር። የዝክሩን የዘከረ ሰው ገብቶ ሲኦል ነፍሳት ያድናል ነው አይደል ያለው። እዚህ ጋርም ይኸውልህ እናንተን የተቀበለ ሰው ወይ ደግሞ እናንተ ስለተቀበሉ ብቻ ነው መድኃኒዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። ሌሎች ነፍሳቶችን ጨምሮ ቆይ ልሰማሽ ነው። ሌሎች ነፍሳቶችን ጨምሮ ሰምቼዋለሁ። ደግሞ አትንገረኝ ልንገርህ። እውነት ነው። ምክንያቱም እርሱ መድኃኒዓለም እግዚአብሔር ነው። በእግዚአብሔር ዘንድ ግን ሁሉ ይቻላል። ማቴዎስ 19:26 ጥሩዬ አይደል? እኔ አንዴ ሆልድ ኦን ጥሩዬ አጭር በቃ ጸድቀሽ ነበር ግን እንደገና ደግሞ ሌላ ጽድቅ አስፈልገሽ ሁለት ጽድቅ። ምክንያቱም አንድ አያስተማምንም ብለሽ ማለት ነው። ጥሩ ኦኬ። አይ እንደዛ ካልሆነ ታዲያ ከጸደቅሽ በኋላ ሌላ ጽድቅ እንደገና የምትፈልጊበት ምክንያት ምንድን ነው? ይሄ አያዋጣሽም። ታየው እንለፈው ይነ እና መልሻ ታዲያ በመድኃኒዓለም ስም ያጠጣ መድኃኒዓለምን ዋጋው ይወስዳል ማለት ነው። የመድኃኒዓለም ዋጋው ምንድነው? በስላሴ ስም ያጠጣ ስላሴ ነው። ለምን ይመልስልኝ? እርሱ ጻድቅ ይላል ራሱን ኢየሱስ ክርስቶስ መጽሐፍ ይላል አይደል? ነገሩን አበለሻሽቶት ዳጊ ለምን ዳጊ ይመለስና ይሄን ጥያቄ ይመልስልኝ? አበለሻሽው ያልሽ የዳጊ ክፋቱ አንድ ነገር ጣል ያረግና ለዘላለም ማንነቅለውን ይጥልና እሱ ሚዩት አርጎ ጭጭ ብሎ ጥግ ይዞ ነው የሚስቀው። ይሄው መልሽ የመድኃኒዓለም ዋጋው ምንድነው? በሚገባችሁ ቋንቋ ነው ባይዘው እዚህ ጋር ያላችሁ ጴንጤዎች አዳምጡ። በእናንተ ቋንቋ ነው ይሄ በጌታ ለሆኑ የተጻፈ ነው። ግን ያ የጌታ የተባሉት ግን ያ ኦርቶዶክስ ነው። ግን ታዲያ ደግሞ ጴንጤ እንዳልመስላችሁ ኦርቶዶክሶች እና ባጭሩ የለ ለዚህ መልስ መዳን በኢየሱስ ክርስቶስ ብቻ ነው። እሺ አሜን። እሱን እኮ እንቀበለዋለን። ግን ቤተክርስቲያናችሁ በኢየሱስ ብቻ አይደለም ማለት ያልከው ደግሞ ከፍ ብለህ አንብበው። መጀመሪያ የዳነ ነበር። ከዛ ላይክ እንደ አባታችን አብርሃም የይስሐቅ ልጁን ሰዋልኝ ምናም ብሎት ይቅርታ ለቃሉ አነጋገር እግዚአብሔር ይቅር ይበለኝ እና ልክ እንደዛ የተፈተነ ነበርና የፈተነው ሰይጣን ነበር። የራሱን ልጅ አርዶ በልቶ መጨረሻ ላይ በቃ ራሱን ስቶ ሰዎችን እየበላ የሚኖር ነገር ግን መጀመሪያ ኢየሱስ ክርስቶስን ያመነ ወይም ደግሞ የተቀበለ ሰው ነበር። እሺ ስለዚህ ቅድም ያስካቸው መጽሐፍቶች የቃል ኪዳን መጽሐፍቶች ይባላሉ። ይሄ ጥሩ እየሰማሁሽ እኮ አሁን ይኸውልሽ ችግሩ ምንድነው? ቤተክርስቲያኒቷ ውስጥ ግራ የተጋባ የነገረ ድነት ትምህርት አለ። ኦኬ በዚህ በኩል ላይ ምንድነው በኢየሱስ ነው ትላለች። በዚህ በኩል ደግሞ አይ ኢየሱስ ብቻ አይደለም የማርያምንም ስም የሚጠራ ሰው ይድናል ይላል። አይ ስህተቱ ይሄ ነው። መጽሐፍ ቅዱስ መዳን ኢየሱስ ክርስቶስ ነው። ቆይ እንደሱ ብቻ አይደለም የሚለው ባይዘው እንደሱ አይደለም የሚለው መዳን በሌላ በማንም የለም። ኦኬ በማንም የለም እንድንበት ዘንድ የተገባ ለሰዎች የተሰጠ ስም ሌላ የለም። there is no option ማለት ነው በሌላ ስም ለመዳን። ሰዎች የሚድኑበትን የመዳኛ ስም አማራጭ እንዳይኖር አድርገው ነው የእግዚአብሔር ቃል የሚናገረው። አየሽ ሌላ ስም አለመኖሩን ተማምነን እዚህ ጋር ሌላ ስም ከጠራሽ ከእግዚአብሔር ጋር ተጋጭተሻል። አሁን ቤተክርስቲያኒቷ ምንድነው ግራ የሚያጋባው? በዚህ በኩል ተቀብየዋለሁ የምትለውን ያመናህ ቃል በዚህ በኩል ደግሞ ራሱ ኢየሱስ ክርስቶስ በዚህ በኩል ደግሞ ሲያፈርሰው ታያለሽ። ቃል ኪዳን በሚል ፕሪንሲፕል ማለት ነው። እንደዚህ እግዚአብሔር ክርስትና ውስጥ እንደዚህ አይነት ትምህርት የለም። ቃል ኪዳን የገባው ራሱ ነው። ራሱ ባለቤቱ ያው ከብሉይም ጀምረን
ስንመጣ ለአባታችን አብርሃም ቃል ኪዳን ገብቶለት ነበር እግዚአብሔር አምላክ። በነገራችን ላይ ያው ባለፈውም እንዳልኩ ይሄ ይሁን ሆነ ቃሉ ይሰራል። አንድ የተናገረው እሺ ሐሳብ አለ ዳግሻይ ነው ወይስ ወርዳል? ወርዶ ዳኒ ወርጄ አይደለም አለ። እሺ ዳግሻይ ዳጊ እንዴት አመሸ? ጥሩዬ ጋር ቤተሰብ ስለሆነም ብዬ ነው። አሁን አለው ጥሩዬ እንዴት ነሽ? ምንም አሁን አይ ጥሩ ደርሰሻል። አንቺ መግባት ነው ያልፈለግሽው እንጂ ደርሰሻል። በጣም ዛሬ ተዘግቷል። ይቅርታ ስዘምር ነው ያልኩትና በማርያም ዝክር አይዳንም ካልሽ አንቺ ትዘክሪያለሽ ለማርያም? እንዴ ኦፍ ኮርስ እዘክራለሁ። ለምን? ለመዳን አይደለም የምዘክረው እኮ። ለምንድን ነው የምትዘክሪው? የምዘክረው እዚች ጋር የማቴዎስ ወንጌል ላይ ቅድም ስታነቡት የነበረው ቃሉ አይደጋገም ምዕራፍ ቁጥር 10 ምዕራፍ 40 ላይ አለ አይደል? ያ ትምህርት ለማን ነበር? ለዳኑ ወይስ ላልዳኑ? ለምንድን ነው የምዘክረው? ይሄንን ፈለግ በማድረግ የጌታ የመድኃኒቴ ኢየሱስ ክርስቶስን ቃሉን እሱን በመከተል ከእሱ ውስጥ ሆኜ የእሱን ስራ እሱ ያለውን ለመተግበር። ምክንያቱም እዚህ ጋር እናንተን የሚቀበል እኔን ይቀበላል። እንደውም ይኸውልህ አስቀድሞ ነው እኔን የሚቀበል የላከኝን ይቀበላል። በነቢያት ስም ወይም ደግሞ ነብይ የሚቀበል የነብዩን ዋጋ ይቀበላል። በጻድቅ ስም ጻድቃንን የሚቀበል የጻድቁን ዋጋ ይቀበላል። ከነዚህ ታናናሾቹ ለአንዱ በደቀ መዛሙርቴ ስም ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ እውነት እላችኋለሁ ዋጋውን አያጣም። ይሄ ማለት እመቤታችን ቅድስት ድንግል ማርያም ከጻድቃኑ ያው ለእናንተ በሚገባችሁ ቋንቋ ላውራ ከጻድቃኑ አንዷ ናት። ለምን እንደምትዘክሪ የጠበኩኝ ሌላ ነገር ስብከት ውስጥ ገባሽ። ለምን እንደምትዘክሪ ባጭሩ ነገር ለዚህም ጉዳይ ዘክራ ስለሆነች በሷ ስም ዘክራ ጻድቅ ስለሆነች ለስሟ ብለሽ ነው የምትዘክሪ። ምክንያቱም ይሄ ስራ ደስ ስለሚያሰኘው አምላኬ። ምክንያቱም በሷ ስም ለተራበ ሳበላ መጥቶ ይጠይቀኛል። በኋላ ብራብ አብልተሽኛል ብጠማ ጠጥተሽኛል ብሎ ይጠይቀኛል። ባትዘክሪ ምን ይሆናል? ምንም አይሆንም፣ መብቴ ነው። ኦኬ መለስ በነገራችን ላይ አንድ ነገር ልንገርህ። ባትሰግጂላት ምን ይሆናል? ባትዘምሪላት ተዋህዶ አስተምህሮ ላይ አዳምጥ ዳጊ። አንዴ መሀል ላይ ስለገባው በኋላ ላይ እንመለሳለን። እናንቺ ባትዘምሪላት አልሄድም። ቆይ አይ ዝም ብዬ ሰው መሀል ስለገባሁ ነገር ልንገርህ። ባትዘምሪላትና እናንቺ ብዙ ተለማምደናል። እንደዚህ ለጌታ ከሆንክ በኋላ ዝክሩን በቃ እኛም የምንለው ይሄንን ነው። ዝም በላችሁ ነው ድከሙ ብላችሁ ነው የምትደክሙት። እሱ እናወራለን። በእርግጥ ገድላቱ ሌላ ነው የሚያወሩት። ዳኒ ብሎሻል ወይ ወደሱ እንመጣለን። አሁን አንቺ ጋር ጥሩ ነው ለድነት ብለሽ ስለማታረጋ ሐሳቤን ሳልጨርስ ነው የገባው። ልጨርሳለሁ። ቆይ አንዴ ትጨርሻለሽ። አንዴ ሁላ ሰዓት ያዋከባችሁኝ ነው። ኧረ እዚህ ቤት አንቺ ተዋክበሽ ይሄን ልዝጋላችሁ የምትወጪው አንዴ ዝክር እንደማይጠቅም ሰምተናል። ኦኬ ምንም አይፈጠርም። ልዝጋላችሁ። ቆይ መጨረሻውን ራስ መደምደም ነው። ባትዘምሪላት ለማርያም ባትሰግጂላት ምን ይፈጠራል? ቆይ እዛ ጋር ከመሄዴ በፊት ይሄኛውን ልዝጋ። በእናትህ ሐሳቤን እኮ እንትን እያልከኝ ነው። ኧረ ጥሩዬ ትዘጊያለሽ። አንቺ መዝጋት ነው ስራሽ። ለጌታ ሆነ የምትሰራቸው መልካም ስራዎች ናቸው እንጂ ኢቭን ማለት ነው የቅዱሳን ምልጃ ረድኤት ስለለመድኩሽ እኮ ነው። አንዴ ስለለመድኩሽ አንዴ አጣር እናድርገውና በቃ መዘከሩ እንደው ልዘክር ብለሽ ነው የምትዘክሪው። እሺ የሚገርምህ አሁን ቢጨርሰው አንተ እንደው ሞት ደሰት ነበር። ባትሰግጂስ ምን ይሆናል? የጸጋኔ ክብር ትሰግጃለሽ አይደል? እሷ የጸጋኔ ክብር ነው የምትሰግዱት። እንዴት ነበር መጽሐፈ ኢያሱ ላይ ትዝ ይላል። የእግዚአብሔር መብቴ ነው አለመስገድ። በነገራችን ላይ ባትዘምሪስ? መብቴ ነው ግን እዘምራለሁ። ላይክ ትገቢያለሽ የሚል የለም። ባትዘምሪ ባትሰግጂ ኢቨን ቅዱሳኖቹም ሲጀመር ስገዱልን አይሉንም። ጥሩ ነው። ከድነት ጋር እንደማያያዝ ካወቀን ይበቃናል። በጣም ጥሩ። ከዛ በኋላ በመብት ከሆነማ መብታችሁ እኮ ነው፣ የፈለጋችሁት ማድረግ ትችላላችሁ። መብት ነው በሉን እንጂ ያድናል ምናምን አትበሉን፣ ወይም ያጸድቃል አትበሉን እንጂ እኮ በመብትማ የሚኮንንም የእግዚአብሔር ልጅ ኢየሱስ ድንጋይ ማምለክ ይችላል። ያድናል ሲለን ነው የምንጣላው እንጂ በመብት ከሆነ ልክ ሰማዕታት መላእክትን ደናግላት እመቤታችን እናመልክ አርጋችሁ ተመለሽ። እስቲ ገድሉ ግን ምን ይላል? አንቺ እንደምትዩ ነው የሚለው
ባትሰግጂ በስዕሏ ፊት ያልሰገደ ምን ይሆናል አይሆንም የሚለውን እናየዋለን። አንቺ እንዳልሽው ነው ምንም አይመጣም አንቺ ብለሻል። ግን ገድሉ ምን ይላል? በስዕሏ ፊት ያልሰገደ እሺ፣ በስሟስ ያደረገስ ደግሞ ያላደረገን የሚያጣው ነገር እንዳለ ሁሉ ያደረገ ደግሞ የሚያገኘውንም ገድሉ እየነገረሽ ነበር። ዳኒ ወደሱ እንመለስ። የሚያደርገው መጽሐፍ ቅዱስ ራሱ እኮ እየነገረ ነው። በስሜ በቅዱሳኖቹ በጻድቃን ስም ብትመጸውት ኢቭን ሌላ ይቅርና በጣም በትንሹ ቀዝቃዛ ውሃ ብትሰጥ መብታችን ነው። በቃ አይልሽ እንዳለ ማሰሪያው ምን መሰለሽ? ማሰሪያው በቃ ምን አገባችሁ መብታችን ነው እንጂ ያ አይደለም። ብንሰግድም መብታችን ነው። መብታችን ብቻ ያድናል ስትሉ ነው ምን ጣላችሁ። አሁን ቀጥይ ከዳኒ ጋር ቴንክ ዩ። እኔ ግን በጣም ፈልግሻለሁ ስለምጠይቅ ሐሳብ ሳትጨርስ ለምን ትወጣለህ? አሁን እኮ አልጨረስኩኝም። አንድ ነገር ይሄን ሰምታኝ ይውጣሽ። እኛ ማለት ነው ቅዱሳን መላእክትን ጻድቃን ሰማዕታትን ስናከብር በጣም ጥሩ ያንቺ ገርተሽ ማን ያሉ ብለን አይደለም። አዳምጠኝ። የኛን ኃጢያት ያስተሰርያሉ። ኢቭን አንድ ሰው ማለት ነው እሺ ጥሩ ሳይገባ ጥሩ ቆይ ቤተክርስቲያንሽ አንቺ እንደምትዩ አይደለችም። መሬት ላይ ያለችውን አንቺ እንደምትዩ አይደለችም። ስለማታውቃት ነው። ቆይ ይሄው እሺ ካላወቅኳት ቢያንስ የሚያውቁ ሰዎች ያወሩትን እንስማ። የሚያውቋትን ሰዎች ለምሳሌ የቅድም የአባ ገብረ ኪዳንን እኔ ልንገርህ። ቆይ ግድ የለም እሳቸው ያወሩ። ቆይ ጥሩ ያወሩ እንስማቸው እስቲ። ከዛ ትነግሪኛለሽ። ሰማሻለሁ። አሁን ግን እንስማቸው። ኮሜንት ላይ እነዚህ ተከታዮቻችሁ ጥሩዬ እንትን ምናምን እያሉ እኔ የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። እሺ ጴንጤ አይደለሁም። ንገራቸው። ችግር የለም። ጥሩዬ ንጹህ ኦርቶዶክስ ናት። በቃ እውነት ነው። ንጹህ ኦርቶዶክስ ናት። ስሟት። እሺ አሁን በደንብ ስሙ። የመድኃኒዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኒዓለምን ዝክር የሚዘክር ሰው ማለት ጠላውን ብትጠጡት እንደ ጸበል ቁጠሩት። የመድኃኒዓለምን ዝክር ንፍሮውን ብትበሉት እንደ መድኃኒት ቁጠሩት፣ ይፈውሳቸዋል። የመድኃኒዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። ሌሎች ነፍሳቶችን ጨምሮ ቆይ ልሰማሽ ነው። ሌሎች ልሰማሽ ነው። ሌሎች ነፍሳቶችን ጨምሮ ሰምቼዋለሁ። ደግሞ አትንገረኝ፣ ልንገርህ። እውነት ነው። ምክንያቱም እርሱ መድኃኒዓለም እግዚአብሔር ነው። በእግዚአብሔር ዘንድ ግን ሁሉ ይቻላል። ማቴዎስ 19:26 ምክንያቱም እሱ እግዚአብሔር ነው። ገብቶሃል? ሲጀመር ዝክሩን እኮ የምዘክረው እሱን አምነህ ነው። መጀመሪያ ጌታን ተቀብለዋል። ልክ አሁን በእናንተ በምታወሩት ጌታን አምነዋል ማለት አዳኝ እንደሆነ መሞቱን መሰቀሉን ከሞታ መነሳቱን ካመንክ በኋላ ነው እኮ የዘከርከው። ዳት ሚንስ ከዛ ደግሞ ሲኦል ስትገባ ከሲኦል ሌሎች ሰዎችን ታወጣል። ምክንያቱም በእግዚአብሔር ዘንድ ሁሉ ይቻላል። ያን የፈቀደው ማን ነው? ራሱ መድኃኒዓለም። ሂድ ማቴዎስ 19:26 አንብበው ይላል። ቆይ ልንሄድ ነው። ቆይ ጥሩዬ አሁን ይሄንን አመንሽ ማለት ነው። ምንድን ነው ያመንሽው? ቅድም ዳጊ ያስጣለሽን ፖይንት አሁን ደግሞ አነሳሽው። ኦኬ። ስለዚህ ቤተክርስቲያንሽ በክርስቶስ ኢየሱስ ብቻ ሳይሆን ተዝካርም በማድረግም ወይ ደግሞ ዝክርንም በመፈጸም ሰው ለሱ ብቻ አይደለም ለሌላው ጭምር ከኃጢአት ከሲኦል የመዳኛ ምክንያት ይሆናል ብለሽ አመንሽ ማለት ነው። ስትቀነጠሺ ንገሪና ማለት ድንገት ፍሬቻ ይበራል። አሁን መኪና ስትነጂ ድንገት ሰው ዞር ሲል ግጭት ይፈጥራል። እና አሁን ስትጠነ ባያንስ ዞር ስትይ ኩርባ ላይ የሆነ ነገር ስታሳይ ፍሬቻ ይታያል። እና ፍሬቻ አብሪልን አሁን ዞር ያለው በይን ሐሳብ ተቀይር ያለው በይንና ከዛ እንቀጥል ማለት አሁን ባልኩት ሐሳብ በእግዚአብሔር ዘንድ ሁሉ ይቻላል በሚለው እንትን አላልክ ማለት ነው። አይ ቀደም ዝክር በመዘከር ሳይሆን ኢየሱስ ክርስቶስን በማመን ብቻ ነው ቤተክርስቲያናችን ይሄ ምን ዘክረው ምናምን ቆይ ጥሩ ይሄ እኮ ቃል ለማመሰለ ዳኒ ጥሩ ቆይ ልጨርስልሽ። ዝክር ምን ዘክረው ደስ ስላለን ነው ምናምን ስትይ ነበር። በቃ እንጆ ባለመዘከርም እንችላለን ምናምን ስትይ ነበር። የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ በማመን ብቻ ነው ስትይ ነበር። አሁን ግን ዝክር የዘከረ ሰው እሱ ብቻ አይደለም ሌላውን ሰውንም ከሲኦል ያወጣል እያሉ ነው ያሉት። አዎ ምክንያቱም ዳኒ እንኳን በጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርና የጻድቅ ሰው ጸሎት እንኳን ኃይል አላት ይላል እንኳን ባለቤቱ። ስለዚህ እሱን እኮ ተቀበልሽ። ግን በቃ ሐሳብ ቀይር ያለው በይና አልቀየርኩም። ለምን ቀይራለሁ? ይሄ መዳን የሚለውን አልቀየርኩም። መዳን በኢየሱስ ክርስቶስ ብቻ ነው።
እሺ ከሲኦል የወጣው ሰው በምንድን ነው? ሰው አሁን አንቺ አይደለሽም ሌላውን ሰው ከሲኦል ታወጫለሽ። ያንቺን ተይው። እሺ እንግዲህ እናታችን ሐና ክብር ይግባትና እግዚአብሔር ከሲኦልም ከገነትም ያወጣል። እኔ አሁን ስለ እግዚአብሔር አይደለም እየጠየቅኩ ያለሁት ዝክር በማድረግሽ ሌላውን ጭምር ሌላውን ሰው ከሲኦል ታድኛለሽ እያለሽ ነው አባትሽ። አዎ እሺ ሶ ሌላውን ሰው ከሲኦል የምታድኝው አንቺ ክርስትናን ከተቀበልክ በኋላ ለበደልከው ጥፋት ላጠፋው ነው እንጂ መጀመሪያ ላይክ በክርስቶስ ላልሆኑ አይደለም ይሄ ነገር። እሺ ይሄ ነገር በክርስቶስ ለሆኑ ሲኦል ስለገባ ሰው ነው እያወራን ያለ ነው። ተይ ሲኦል ስለገባ ሰው ነው እያወራን ያለ ነው። ሲኦል የገባን ሰው አሁን ልታወጪ ነው። በምንድን ነው የምታወጪው? የዘከርሽ ሰው ስለሆንሽ ነው ያ ኪዳን የተሰጠሽ። አሁን ከሲኦል የምታወጪው በኪዳኑ አማካኝነት ነው። ዝክር የዘከረ አንቺ ለትውልድ ነው። ከዛም በላይ እስከሽ ነው ቃል ኪዳኑ ነው። ስለዚህ አሁን እሺ ሐሳብ ቀይር ያለው እኮ አሁን እሱ ነው ማስተካከል ያለብሽ። ሐሳብ ቀይር ያለው ዝክር ማለት ነው። ቀድም እኮ መግቢያዬ ላይ ባጭሩ መልሼ ይላል እዚህ ጋር በማረም በዝክር ይዳናል ለሚለው አይዳንም ብያለሁ። ይሄው አሁንስ በማን ቃል ኪዳን ነው ላመኑት በቃል ኪዳን ለሆኑ ማለት ላመኑት እሱን እኮ ነው የምናወራው ታለም እሱን እኮ ነው እየተነጋገርን ያለነው። አሁን ኢየሱስ አይደለም የሚያወጣው ከሲኦል የዳነው ሰው ኢየሱስ ክርስቶስን ስላመነ አይደለም ኢየሱስን ስላመነ አይደለም ከሲኦል የወጣው። ዝክር ያደረገ ሰው ምን አልሽ? ለኑ በኋላ ኃጢአት ገብተው ንስሐ ላልገቡት ነው የሚወክለው በጌታ ለሆኑት ብቻ። ምንም ይሁን አሁን እሱ ላይ እንመጣለን ዲስከስ እናደርግበታለን። ይኸውልሽ አሁን ግን ከሲኦል እየወጡ ያሉ ሰዎች ኢየሱስን አምነው ነው አምነው ከዛ ክደውት ነበር ልክ እንደ እኮ የካደ ሰው ግን አሁን ያ የካደው ሰው አሁን የዳነው በምን ምክንያት ነው? ያምን እኮ የእግዚአብሔር ልጅነትን አግኝቷል። ከዛ ግን ኃጢአት ሰራ። ሲኦል ስለገባ ሰው ነው እያወራን ያለው ቱርዬ። ሲኦል የገባው ሰው ኃጢአተኛ በደለኛ ሰው ነው። ምን አይነት ኃጢአት? ምንም ኃጢአትና በደል ያለበት ሰው ለምሳሌ ጌታን ከተቀበለ በኋላ በእናንተ ሲኦል ኃጢአት ቢሰራ ሲኦል አይገባም? አሁን ግድ የለም ስለኛ አይደለም። አሁን ኃጢአት ስለገቡ ሰዎች ይስማማሉ። ይሄ እኮ ራሱ ለኔ መልስ ነው። መልስ መጀመሪያ ይሄን ምንድነው የምትይ? አንተ ጌታን ከተቀበልክ በኋላ ኃጢአትን ብትሰራ ሲኦል ትገባለህ አትገባም? እርስ መቀየር ፈልገሽ ነው ጥሩዬ? በፍጹም አይደለም። እውነት እኔ በነገራችን ሄዳለሁ ካልደከመሽ ኦሬዲ እኛ አሁን ሲኦል ስለገባ ሰው ነው እያወራን ያለ ነው። ገና ሲኦል ስለሚገባ ሰው አይደለም እያወራን ነው። ሲኦል ስለገባ ሰው ነው እየተረጋጋን ያለ ነው። እኔ እኮ እናንተ ናችሁ እኮ ፍሬቻ አብርታችሁ አይ ምን ይዘው አቋም አሁን እኮ አንቺ ነሽ እየጠየቅሽ ያለሽ ነው። ጠያቂ ነው እግዚአብሔር አለ። ከዛ ስለኔ ጠየቀኝ። አሁን የጠየቁን በቀጥታ መልስልኝ። አሁን እኛ ጥያቄ ላይ ነው ያለ ነው። መልስ አሁን አልመለስንም እና አሁን እያወራን ያለ ነው። ኃጢአትን ብትሰራ ሲኦል ትገባለህ አትገባም? መልስልኝ ይሄን ቀጥታ። ቆይታለም አሁን በደንብ ረጋቤ። አሁን እያወራን ያለ ነው በኪዳን ከሲኦል ስለመውጣት ነው እያወራን ያለ ነው። ስለዚህ በኪዳን ከሲኦል መውጣት ይቻላል ብለሽ እመኚ መጀመሪያ። ቤተክርስቲያኔ አዎ ታስተምራለች ወይኔ ያላምንበትም ትያለሽ እንጂ አሁን ሌላ ቦታ ላይ አንሄድም። በኪዳን ከሲኦል እንደሚወጣ አሁን መጀመሪያ እመኚ። አባ ገብረ ኪዳን ልክ ናቸው፣ ምክንያቱም እኔ ከሳቸው አልበልጥም። እሺ ስለዚህ አሁን ቤተክርስቲያኔ የላትም ያልሽውን ትምህርት ይቅርታ በይው። ዳጊን አሁን ቅድም እንትን ስትከራከሩ ነበር። ዳጊ ሶሪ ለካስ ቤተክርስቲያኔ አላት በይው። ይሄው ዳጊ ይቅርታ ልትል ነው። ተቀበላት ይቅርታን ዳጊ። ባይዘዌ በዚህ ይቅርታ የሚያስጠይቀኝ ምንም አይነት ጉዳይ የለም። መዳን በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ነው የሄዳነው። ይሄ ምንም ይቅርታ ሊያስጠይቀኝ እንደውም አንገቴ ሁላ ሊሰየፍ ይችላል። አዎ እሺ መዳን በቤተክርስቲያናችሁ በክርስቶስ ኢየሱስ በማመን ብቻ ነው? አዎ እሺ አባ ገብረ ኪዳን ምንድነው አሁን ያሉት? ካመንክ በኋላ ለሰራው ኃጢአት እንዴ በነገራችን ላይ ቃል ኪዳኖች ማመናቸው የተሰጡ ስሞች ደግሞ አሉ፣ ሰዎች ደግሞ አሉ። እንመጣለን። አብርሃም ለአብርሃም ቃል ኪዳን ሲገባለት ማለት ነው
ቃዳን ለአብርሃም ቃል ኪዳን ሲገባለት ለእስራኤል ነው እንጂ እኮ ለሌሎቹ አይደለም። እስራኤል ሚንስ በእግዚአብሔር ውስጥ ላሉት ብቻ ማለት ነው። ሶ ይሄ ቃል ኪዳን የሚሰራው በጌታ ላሉት ብቻ ነው። ተረዳ? ኦኬ እሺ እኮ አሁን እኮ ልወስድልሽ ነው። አሁን ይኸውልሽ ጥሩዬ በጌታ መሆናቸው ያለ ኪዳኑ አድኗቸዋል። ምን አልከኝ? በጌታ መሆናቸው ኃጢአት በደል ያለባቸው ያለ ኪዳኑ መዳን ችለው ነበር እነኚህ ሰዎች? ንስሐ ከገቡ ዋና በጌታ ከሆኑ ንስሐ የገባ ሁሉ ኧረ ታለም የት ነው የምትሸሹው? የት ነው የምትሸሹው? እነኚህ ሰዎች እኮ በጌታ መሆናቸው እኮ አላዳናቸውም። ሲኦል ነበሩ። በጌታ ናቸው አልሽን፣ እሺ ተቀበልንሽ። ግን በጌታ ሆነው አልዳኑ። በጌታ ሆነው ያልዳነ ሰው ንስሐ ሳይገቡ ነበር ያረፉት። እሺ ሲኦልስ ገብተው ንስሐ ገብተዋል? ንስሐ ስለገቡ ነው የወጡት? በቃል ኪዳን ወጡ። አዎ አየሽ፣ ይኸውልሽ ሰውን ያለ ንስሐ ከሲኦል ማውጣት የቻለው ቆይ ይኸውልሽ ሰዎቹ ያለ ንስሐ ከኃጢአታቸው ከበደላቸው ጭምር ማዳን የቻለው የኢየሱስ ስም አይደለም። በኦርቶዶክስ የቅዱሳን ቃል ኪዳን ይህንን መቀበል አለብሽ። ስለዚህ የቅዱሳን ቃል ኪዳን ነው። ከምን አንድ ኃጢአተኛና በደለኛ ከነ ኃጢአቱ ከነ በደሉ የእግዚአብሔር መንግስት እንዲወስድ ማድረግ የሚችል ነው። ስለዚህ ምንድነው እንደመደመው እና አንቺ እዛ ቤት ውስጥ ኢየሱስ ክርስቶስ ብቻ ነው ያድናል የሚባል አስተምሮ የለም ማለት ነው። እንደውም ኢየሱስ አያድንም። ስለዚህ አንተ የምትለው ጌታን ከተቀበሉ በኋላ ኃጢአትን ሰርተው እግዚአብሔር መማር አይችልም፣ በቃል ኪዳንም መዳን አይችሉም እያልክ ነው። ይኸውልሽ እያልኩ ያለሁትን እኔ ልንገርሽ። እያልኩ ያለሁት አሁን እያወራሁኝ ያለው ስለ ኦርቶዶክስ አይደለ? በኦርቶዶክስ አስተምሮ ውስጥ ኢየሱስ ክርስቶስ የሚባል አዳኝ የለም። ለኃጢአተኛ ለበደለኛ የሚሆን እሱን በማመን የሚገኝ የዘላለም ሕይወት ያለበት አዳኝ የለም። ከኢየሱስ ይልቅ ለኦርቶዶክሳውያን የተሻለ ተስፋ ኃጢአት ቢኖርባቸው ቢበድሉ ሲኦል እንኳን ቢገቡ ተስፋቸው ቃል ኪዳን የተሰጣቸው ጻድቃን ናቸው። እዛ ቤት ውስጥ ኢየሱስ ክርስቶስ ሰው ሊያድን የሚችለው ኃጢአተኛን ያልሆነ ምግባር ያለውን ሰው ያንን ሰው ብቻ ነው ኢየሱስ ማዳን የሚችለው። ለኃጢአተኛ ለበደለኛ ምግባር ላለበት ሰው ኢየሱስ ክርስቶስ እዛ ቤት አያድንም። ምግባር የሌለው ሰው ኢየሱስ አያድንም። እኔ ከኦርቶዶክሳዊ ነኝ። ታዲያ ኦርቶዶክሳዊ ስለሆንሽ እኮ ነው እያወራን ያለ ነው። ጥሩዬ እኮ ይኸው መዳን እኮ የምንድንበት የዳነውም በኢየሱስ ክርስቶስ ነው። መሬት ላይ ያለች ኦርቶዶክስ እንደሱ አታምንማ። ችግሩ እሱ እኮ ነው። ጥሩዬ መጽሐፍ ቅዱስ እኮ መጀመሪያ እኛ ጋር ነበር ዳኒ፣ እኛን እንደናንተ የሰጠናችሁ። ምንም እሱ ልትይዙ ትችላላችሁ። የመጀመሪያ ጉዳይ አይደለም። አሁን ትኖሩበታላችሁ ወይ ነው ጥያቄው? አትኖሩበት ዳንዬ ሰጪዎቹ እኮ እነሱ ነው። አሁን እሺ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና አሁን የተናገራችሁ ማቴዎስ 10 ላይ ያሉት ቃል አንተ ተደማመጡ። ጦርያ እንዴ ዳኒ እንዴት ተተረጉመዋለህ? በስሜ በደቀ መዛሙርቴ ስም ጦርያ አንድ ጊዜ እሺ ዳኒ እኛ እኮ ያለች ያለችው ምን መሰለ? እኛ እሱ ኢየሱስ ክርስቶስ ራሱ ነው ምንድንባቸውን ሰዎች የሰጠን እሱ ራሱ ነው ምክንያት ያደረገልን ነው። ለዚህ ጥቅስ ከሆነ ሰጥንስተ የምንድንባቸውን ሰዎች ኢየሱስ አልሰጠም። የምንድንባቸው ሰዎች የሉንም። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም ነው የሚለው። ከምድር በታች የተሰጠ ሰዎች ጠርተውት የሚድኑበት ስም አንድና አንድ ነው፣ ኢየሱስ ክርስቶስ ይባላል። ከዚህ ስም ውጪ ሌላ ሰዎች ሊድኑበት የሚችሉበት የዘላለም ሕይወት ሊያገኙበት የሚችሉበት ስም የለም። ይህንን እኮ ያለው ሐዋርያው ጴጥሮስ እኮ ነው ጋይስ። ማለት የጌታ ሐዋርያ እኮ ነው የተናገረው። እሺ ኢየሱስ የተናገረውስ በቃ እውነት እላችኋለሁ ዋጋውን አያጣም ያለው። እሺ ይሄን ቃልስ እንዴት ታያለህ? በጣም ጥሩ ጌታ ላልኩት ላይ ምክንያቱም በጌታ እያልን ነው ብያለሁ። ይኸውልሽ አሁን እዛ ክፍል ላይ እየተነገረ ያለው አንድ ነገር እንደሆነ እንስማማ።
ኦኬ የኃጢአት ስርየትና ይቅርታ የሚገኘው እየተበላ እየተወራ አይደለም። የማቴዎስ ምዕራፍ 10 ሐሳቡን አንደርስታንድ ማድረግ አለባችሁ። ማቴዎስ ምዕራፍ 10 ላይ ያለው አውድ የኃጢአት ይቅርታን ስለመቀበል አይደለም። ኦኬ የኃጢአት ይቅርታን ስለመቀበል ሳይሆን በአገልግሎት ህይወት ውስጥ ምን ያሉ የዳኑና የጸደቁ ሰዎች የሚያወራው እኮ ስለዳኑ ሰዎች ነው። ቆይ ዳኒ የእግዚአብሔር ስምን ከኢየሱስ ክርስቶስ ስም ትለየዋለህ? ቆይ አንድ ሐሳብ እናስተናግድ ይሄንን እንጨርሰው። ኦኬ ማቴዎስ ምዕራፍ 10 ላይ የሚናገረው ሰዎች የሚድኑበትን ተስፋ አይደለም የሚያወራው። የዳኑ ሰዎች አገልግሎታቸውን እግዚአብሔር እኩል እንደሚቆጥርላቸው የተናገረበት ሐሳብ ነው። ምን ማለት ነው? ሁለቱን ሐሳብ ልንገርሽና ከዛ እንሂድ፣ ችግር የለም። እንደዚህ ይላል አይደል ማቴዎስ ምዕራፍ 10 ላይ ይሄው አውዱን መረዳት በጣም አስፈላጊ ስለሆነ ማለት ነው። እሺ ማቴዎስ ምዕራፍ 10 እንደዚህ ይላል አይደል? ምንድነው እሱ? ቁጥር 5-6 ላይ ያለውን ሐሳብ እንየው። እሺ እንደዚህ ያለ እነዚህን 12 ኢየሱስ ላካቸው አዘዛቸውም ይላል ቁጥር 5 ላይ። ኦኬ ሐዋርያትን ጠራ፣ አዘዛቸው፣ ሂዱ አላቸው። አሁን በደንብ ነው ማስተዋል ያለብን። እንዲህም አለ በአሕዛብ መንገድ አትሂዱ፣ ወደ ሰማርያንም ከተማ አትግቡ፣ ይልቁስ የእስራኤል ቤት ወደሚሆኑት ወደ ጠፉት በጎች ሂዱ እንጂ አለ። በቃ ሂዱ አለ። ከዛስ ሄዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ ነው ያለው። ስለዚህ የሚሰበክ ነገር አለ። ምንድነው እሱ? መንግሥተ ሰማያት ቀርባለችና ብላችሁ ምን አድርጉ? ስበኩ አለ። ከዛስ ደዌዎችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችንም አንጹ፣ አጋንንትንም አውጡ፣ በከንቱ ተቀብላችኋልና በከንቱ ስጡ ይልና ቁጥር 9 በጣም ወሳኝ ቃል ናት። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታግኙ፣ ለሰራተኛው ምግቡ ይገባዋል አለ። ጌታ ለአገልግሎት ነው እየላካቸው ያለው እንዳይረሳ። ለአገልግሎት ከቀያቸው ውጪ እየተላኩ ጌታ ምን አላቸው? ወርቅ እንዳትይዙ፣ ብር እንዳትይዙ፣ ምንም በመቀነታችሁ ምንም ነገር ይዛችሁ እንዳትሄዱ አለና ከዛስ ለሰራተኛው ምግቡ ይገባዋልና አለ። ታዲያ በምንድን ነው የሚገዙት እነኚህ ሰዎች? ጌታ አትያዙ አላቸው። ግን ለሚያገለግል ሰው ደግሞ ለአገልጋይ ምን ይገባዋል አለ? ምግብ ይገባዋል አለ። ከየት ነው እነኚህ ሰዎች ምግብ የሚያገኙት? ከየት ነው ብር የሚቀበሉት? በነፃ ተቀብላችኋልና በነፃ ስጡ ነው እያለ ያለው። ሄደው የሚያገለግሉበት ቦታ ላይ እያስከፈሉ አይደለም ወንጌል የሚሰብኩት፣ እያስከፈሉ አይደለም በሽተኛ የሚፈውሱት። ኦኬ በግልጽ ነው እየተናገረ ያለው። በነፃ ተቀብላችኋልና በነፃ ስጡ ነው ያላቸው። ስለዚህ በአገልግሎታቸው ላይ ሄደው የሚሰበስቡት ስላገለገሉ፣ ስለፈወሱ፣ በሽተኛን በጌታ በኢየሱስ ስም ስለፈወሱ እሺ ሊዘጋ ነው። እሺ እሺ ተመለስን። እሺ አይሽ በአገልግሎት ስም ኤኒ ነገር አልጠየቃ እንዳትቀበሉ ብሏቸዋል። ምንም ነገር ማለት ነው። ስለዚህ ስለፈወሱ ምግብ ብር አይቀበሉም። ስለ አጋንንትን ስላስወጡ ከሰዎች ላይ የሚሰበስቡት የላቸውም። ዘይት አይሸጡ ምናምን። ላይፋቸው እንደዚህ ነው። እንዳታደርጉ ነው ያሉት። በነፃ ተቀበላችኋልና በነፃ ስጡ ነው ያላቸው። ከዛስ ግን ምን አላቸው? ለአገልጋዩ ለሚያገለግል ሰው ምግቡ ይገባዋል፣ ለሰራተኛ ምግቡ ይገባዋል ብሏቸዋል። ይሄንን ቃል መርሳት የለብንም። ሄዱ ተነስተው። ከስር ያለው ሐሳብ ለማን ነው የሚናገረው? ጌታ ለደቀ መዛሙርቱ አይደለም፣ እነሱን ለሚቀበላቸው ሰው ነው ጌታ እየተናገረ ያለው። ምኖችን? አገልጋዮችን ለሚቀበሉ ሰዎች። እነኚህ ሰዎች አገልጋይ ሰራተኞቹ ሲሄዱ
ለሄዱበት ስራ እግዚአብሔር ስለሾማቸው ጌታ ስለሾማቸው ያገለግሉበትን ዋጋ ማን ነው ሪዋርድ የሚያደርጋቸው? ጥሩ አሁን እኮ ወደኛ ሐሳብ መጣ ግንዳኔ ታውቃለህ ማን እኔ ጥያቄን ጠየቅኩሽ ጥሩዬ ማን ነው የሚቀበላት ማለት ሪዋርድ የሚሰጣቸው ማን ነው አሁን እነኝን አገልጋዮቹን ህዝቡ ህዝቡ ማን ከህዝብ ምንም እንዳትቀበሉ ብሏቸዋል ጌታ ስለዚህ እግዚአብሔር ነው ዋጋቸውን የሚከፍለው ዋጋቸውን የሚሰጠው እግዚአብሔር ነው ተባረክልኝ እና ታዲያ ቆይ ረጋብ ከእግዚአብሔር ዘንድ ነው ምን የሚቀበሉት ሪዋርድ የሚቀበሉት ከሰው ዘንድ ምንም መቀበል የለባቸው ሪዋርድ ሲቀበሉ የምን ሪዋርድ ነው የሚቀበሉት የአገልግሎት ሪዋርድ ነው የሚቀበሉት እንደ ነብይ ነው የተላኩት አይደለ እንደ ሐዋርያ ነው የተላኩት እንደ ጻድቅ ሰው ነው የተላኩት እነኛ አገልጋዮች ናቸው በህዝቡ ፊት ነው የተላኩት ግን ምን ብሏቸዋል ምግብ እንዳትይዙ ብሏቸዋል ብር እንዳትይዙ ብሏቸዋል ሶ ምግብን ጌታ ለሰራተኛ የሚያዘጋጀው እንዴት ነው ጥያቄው ለአገልግሎት ስለሄዱ ስለወጡ እግዚአብሔር በመላእክት በኩል ነው የሚመገባቸው ወይስ ምግብ እንዳይበሉ ሆዳቸውን በተአምራት ነው የሚሞላው ይሄ ክፍል እንደሱ አይነት ሐሳብ የለው ለሰራተኛ ምግብ ታዲያ እንዴት ነው የሚያዘጋጀው ጌታ ካልን ይሄው ቃሉ በግልጽ ይናገራል እንዴት ጌታ ምግብን እንደሚያዘጋጅላቸው እንዴ አሁን ያወራነው የቅዱሳኑ ሁሉ እኛም እኮ እሱን ልክ እንደነሱ ቆይ ታለም እንጨርሰውና ከዛ ችግር የለም እሰማሻለሁ ይሄው ቁጥር 37 ላይ እንደዚህ ይላል ቁጥር 40 እናንተን የሚቀበል እኔን ይቀበላል በቃ እኔንም የሚቀበል የላከኝን ይቀበላል ከዛስ ነብይን በነብይ ስም የሚቀበል የነብዩንም ዋጋ ይወስዳል አለ አሁን የተላኩት እነኚህ እግዚአብሔር ጌታ የላካቸው ወደ ሰማርያ እንዳትሄዱ ለእስራኤል ምድር ላይ ሄዳችሁ ወንጌልን ስበኩ ያላቸውን የመንግስቱን ወንጌል ስበኩ ብሎ የነገራቸውን ጌታ ምን አለ አሁን ለህዝቡ ደግሞ ነብይን የምትቀበሉ ከሆነ የተላኩትን እነኛን አገልጋዮች የምትቀበሉ ከሆነ የነብዩን ዋጋ ታገኛላችሁ አለ ምንድነው ጌታ እየተናገረ ያለው እያስተላለፈ ያለው መልእክት ምንድነው የተላኩት ሐዋርያዎቹ ቆይ ለተቀበላቸው ኦኬ የተላኩት ከጌታ ዘንድ የሚቀበሉት ነብዩ የተላከው ነብይ ከጌታ ዘንድ የሚቀበለው የነብይ ዋጋ አለው ኦልራይት የነብይ ዋጋ አለው አሁን ግን ደግሞ እዚህ ጋር ጌታ ያንን ነብይ ብር ይዘህ አትሂድ ብሎታል ያንን ነብይ ደግሞ ጸጋን አትሽጥ አትቸርችር ብሎታል ስለዚህ ለዛ ነብይ የሚያስፈልገውን ምግብ የሚያዘጋጀው ማን ነው አሁን የሚቀበለው ሰው ስለዚህ ለእግዚአብሔር መንግስት በጌታ ፊት ሁለቱም ምንድናቸው አገልጋይ ናቸው ነብዩ የሚያገለግለው እግዚአብሔር በሰጠው በነብይነት ጸጋ ይሁን እንጂ አሁን ግን ነብዩ በእግዚአብሔር ጸጋ በማገልገል ብቻ መኖር አይችልም ምን ያስፈልገዋል ምግብ ያስፈልገዋል ኦልራይት ምግብ ያስፈልገዋል ያንን ምግብ ግን የሚያዘጋጀው ማን ነው አሁን ይህንን ነብይ የሚቀበለው ሰው ነው ስለዚህ በጌታ ፊት ነብዩም በእግዚአብሔር ጸጋ በነብይነት ሲያገለግል ዋጋው እንዲሁም ደግሞ ነብዩን የተቀበለው ደግሞ ለነብዩ ደግሞ የሚያስፈልገውን ነገር ፕሮቫይድ የሚያደርገው የሱም ዋጋ በእግዚአብሔር ዘንድ ሁለቱም ምንድናቸው አንድ ናቸው ነብዩ በጌታ ፊት እያገለገለ ነው ነብዩንም የተቀበለው ሰው በጌታ ፊት እያገለገለ ነው ሁለቱም ምን አላቸው የከበረ ዋጋ አላቸው ነብዩ የሚቀበለውን መክሊት ይሄም ሰው ያገኛል ነው እያለ ያለው ለምን ሁለቱም በተሰጣቸው ጸጋ አንዴ ቆይ ሁለቱም በተሰጣቸው ጸጋ ምን ያደርጉ ስለሆነ እግዚአብሔርን እያገለገሉ ስለሆነ አለቀ ይሄንን ነው የሚናገረው እንጂ እዚህ ክፍል ላይ የዘላለም ህይወት እንድታገኙ ነብዩን ተቀበሉ የሚል ትምህርት የለውም ነብዩ የተላከው ምንድነው ወንጌልን ስበክ ነው የተባለው እንጂ ራስን ስበክ አልተባለም እና ይሄን ሐሳብ በደንብ መረዳት ይኖርብናል እናንተ ቤት ግን ተገላቢጦች ነው
እሺ አዳምጠኝ። ስለዚህ ይኸውልህ አሁን እዚህ ጋር ለሐዋርያት ብቻ ነው ብለህ እንዳትል ኢቭን እናንተን የሚቀበል እኔን ተቀበል ራሱን ጠቅሷል። እኔን የሚቀበል የላከኝን እዚህ ውስጥ በጣም ብዙ አካላቶች አሉ። አብ አለ፣ ወልድ አለ፣ ነቢያት አሉ፣ ጻድቃን አሉ። ኢቭን ታናናሾች ማለት ላይክ ምንም አይነት ምግባር ሳይኖራቸው ከስሮ ነው። አየህ ሁሉንም አየህ። በነገራችን ላይ ልንገርህ እኔ ዳኒ አንተን ማዳመጥህ ለመረዳት ለመማር ነው። የምር በዚህ ልክ ከሆነ ኢቭን ራሱ መልሱ መለስከው እዚህ ጋር። ምክንያቱም ይሄ ቃል ከሐዋርያት ነው እንኳን ብለህ እንዳትከራከር የጻፈው ከ72 አርድእት ራሱ ማቴዎስ ነው። አየው ቃሉ ራሱ እዚህ ጋር ሲመሰክርብህ ራሱ ኢቭን ለሐዋርያቶች ብቻ ነው ብለህ እንኳን እንዳትከራከር። አልገባኝ ፖይንትሽ አልገባኝ። ፖይንቴ ምን መሰለህ እዚህ ጋር ይኸውልህ እዚህ ጋር የተጠቀሱት አካላት ይሄ ቃል የሚሰራው ኢቭን እንኳን ለሐዋርያቶች ለተቀበለ ብቻ ነው ብለህ እንዳትከራከር የጻድቃን ስም አለ። የራሱ የኢየሱስ ሐዋርያቶች ጻድቃን አይደሉም ያልሽኝ ራሱ ኢቭን አባ ገብረ ኪዳን ሐዋርያቶች ጻድቅ አይደሉም እያልሽኝ ነው ወይ ያለሽ? እኮ ናቸው ግን ጻድቃን በቃ ጻድቅ ነው አለ በቃ ሁሉንም ይወክላል። ሐዋርያቶች ብቻ አይሉም። ኢቭን ሐዋርያቶች ብቻ ናቸው ደግሞ እንዳትል የጻፈው ማቴዎስ ነው። ከ72 አርድእት ወይ ደግሞ ከ120 የኢየሱስ ክርስቶስ ቤተሰብ አንዱ ነው። 120 ቤተሰብ ደግሞ መሃል ማን አለች? እመቤታችን ቅድስት ቆይ ረጋበይ ቆይ አንዴ ረጋበይ ሐሳቡን ሰብስበ ነው የምንሄደው። ኦኬ እናንተን ሲል ማንን ነው ጌታ እየጠቆመ ያለው? እናንተን ሲል 12ቱን። ኦኬ ስለነሱ ነው እያወራ ያለው ማለት ነው ጌታ። እሺ ከዛ ነብይን ሲል ደግሞ ነቢያ ማለት ነብይ አሁን እናንተን ካለ በኋላ እኮ ግን ነብይን አለ ጻድቃንን አለ። ለምን እናንተን ብሎ አልቆመ? ከሐዋርያት መካከል በነብይነት የሚያገለግል የለም ያልሽኝ ያለው? እሺ ስለዚህ ማለት ነው እሺ ጸጋ የለም ነው እያልሽኝ ያለሽው? አልገባኝ። እሺ አይደለም አላቸው። ተው እኔ በጣም ተረድቻለሁ። የሚገርም ዳኒ ያንተን መረዳት ባላቅም ለጠየቀው ጥያቄ ግን አሁን ያልካቸው ቃላቶች ሁሉ መልስ ናቸው ለኔ ማለት ነው። እኔ እንደተረዳሁት አሁን ኢቭን አባ ገብረ ኪዳን ራሱ ለጠየቁት መልስ እንትን ላሳየው አባ ገብረ ኪዳንማ ያሉት ምንድነው? ሰውን ከሲኦል ታድናለህ። እኔ አይደለሁም እኮ ሰውየው አይደለም አድራጊው እኮ አይደለም። ቆይ አዳምጠኝ ያሉትን እኔ ልንገርህ። የዝክሩን የዘከረ ሰው ገብቶ ሲኦል ነፍሳት ያድናል ነው አይደል ያለው። እዚህ ጋርም ይኸውልህ እናንተን የተቀበለ ሰው ወይ ደግሞ እናንተ ስለተቀበሉ ብቻ ነው አስብ። እነዚህ እዚህ ጋር ሐዋርያትን ስለተቀበሉ ብቻ የሐዋርያትን ዋጋ አገኙ። እዚህ ጋር ደግሞ የመድኃኒዓለምን ዝክር የዘከረ እስኪ አስዩም አድርገው ማለት አስዩም አድርገው ብለሽ ነው ልታልፊው የምትችይው እንጂ ይኸውልሽ ቆም ማለገሽ አይደል ስታዩ ዘገነነሽ አይደል አስዩም አድርገው ነው የምትይኝ። ቆይ ይኸውልሽ እነዛም ከሲኦል ስለወጡ እኮ ደስ ሊለን ነው የምር። ምክንያቱም ከሲኦል ወጡ ሲባል ደስ ሊለን ነው የሚገባው እንጂ ሊተፋን አይደለም። በዚህ ሁሉ ምህረት ቆይ እኮ ጥሩ ያይሽ ቆይ አንዴ አፉ አይሽ ልናልፈው የምችለው በእንደዚህ ነው። አስዩም እናርገው ነው የምንለው። ቤተክርስቲያናት ቃሉ ነው እኮ አንተ ራስህ እኮ ቁጭ አድርገህ አስተማርከን። ቆይ ጥሩዬ ቆይ አይሽ የለም መጽሐፍ ውስጥ ሰው አስዩም ካላደረገ በስተቀር የኦርቶዶክስን ትምህርት ሊሞላው አይችልም። መጽሐፍ ቅዱስ ውስጥ የለም። አስዩም ካደረግን ብዙ ነገር አስዩም ማድረግ እንችላለን። በአሴምሽን ግን አንዴ ይችን ብቻ አብረን እንትልኝ ልጨርስና ከዛ እመጣለሁ። ማድረግ አይችልም እግዚአብሔር ይሄን ሰዓት ማድረግ ልጨርስ ብሎ ሲላችሁ አይ ዶንት ኖ ለምን እንደምትረብሽው ልጨርስ ብሎ ሲል ለምን ታወራለህ? አፎሚ መጣ። ልክ ነው ወንድምነት ማለት እንትን ነዋ። እኛ ብቻ አይደለንም ሰሚ አለ እና ጫጫታ ሲሆን ሰሚውንም ነው የምንረብሸው ጋይስ። እኛ ብቻ አይደለንም እያወራን ያለነው ሰው ደግሞ እየሰማን ያለ ነው። ሶ የሱንም ስሜት በደንብ አንደርስታንድ ማድረግ አለብን። የሚያደምጠን ሰው ስላለ ማለት ነው። ጫጫታ ሰውን ብዙ ደስ ስለማያሰኝ ማለት ነው። ኦኬ ስለዚህ አሁን አስዩም ካልተደረገ በስተቀር የኦርቶዶክስ ትምህርት ሊታለፍ አይችልም። ሰው አስዩም እናርገው ነው የሚባለው። አይሽ መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ዝክር በማድረግ ሰውን ከሲኦል ታድናላችሁ የዘላለም ሕይወት ደግሞ ታስገኛላችሁ የሚል ትምህርት የለም። የዘላለም ሕይወት የሚገኘው በማን ነው? ሰው በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምን ብቻ ነው። ሰው የዘላለም ሕይወት የሚያገኘው እንዴት ነው? በኢየሱስ ክርስቶስ አምኖ የዘላለም ሕይወትን ያገኛል። ከዛ ውጪ ግን የመዳን ተስፋ የለውም።
ኢቭን እኔ ያደረኩት የጽድቅ ስራ እንኳን ሳምበዲን ከሲኦል ማውጣት አይደለም በምድር ላይ ያለ እንኳን ለሱ ድነት ሊሆነው አይችልም። ታውት ለሰው የራሴ ስራ እንኳን የዘላለም ሕይወት አያሰጠኝም። እንኳን አይደለም እኔ የሰራሁት የሆነ ስራ ቀርቶ ማለት ነው። አሁን እኮ ያወሩ ያሉት አንተ ዝክርን ካደረክ ሳምበዲን ራሱ ከሲኦል ታወጣለህ ነው እየተባለ ያለው። ይሄ ከባድ ምንፍቅና ነው ባይዘው በጣም ከባድ ምንፍቅና ነው። እንኳን አይደለም ሳምበዲ ለሌላ ሰው የሚተርፍ ጽድቅ ቀርቶ መጽሐፍ ቅዱስ ስላነበበ ሰው ለራሱ እንኳን ጽድቁ በእግዚአብሔር ፊት የመርገም ጨርቅ ነው የሚለው። ኦኬ እንኳን ተርፎ ለሌላ ሰው ቀርቶ ማለት ነው። እንዲህ አይነት ትምህርት የለም። ጽድቃችን የመርገም ጨርቅ ነው። የጸደቅንበት ጽድቅ ከእግዚአብሔር ልጅ ከክርስቶስ ኢየሱስ የተቀበልነው የእግዚአብሔር ጽድቅ ነው እኛን ያጸደቀን እንጂ ሌላ የምንጸድቅበት የራሳችን ስራ ያከናወኑ ተግባር የለንም። አስዩም እናርገው ካላልን በስተቀር ማለት ነው። እሺ አፎም እናርገውና ከዛ እንጨርስ። ዳኒ አንዴ አጭር ጥያቄ እንደቀደም ዳጊሻይ እሺ ፕሊዝ እሺ ጥሩዬ አንቺ በመባለሽ በደንብ አስተምሮሽ ጨርሷል። ወደ ኋላ እንድትመለሽ ፈልጌ አይደለም። የጻድቁ ዋጋ ምንድነው ብለሽ ነው የምታስቢው? አለሽ ጥሩዬ አለው ምን ብለሽ ነበር የምታስቢው? የጻድቁን ዋጋ የሚቀበል የጻድቁን ዋጋ ያገኛል። እሺ ቆይ በጻድቅ ስም ጻድቅን የሚቀበል የጻድቅን ዋጋ በነገራችን ላይ እርሱም ጻድቅ ኢየሱስ ክርስቶስ የሚል እንትን እኮ አለ መጽሐፍ ቅዱስ። እቺ መልሽ አጭር ነው የምናወራው 2 ደቂቃ አንፈጅም ነኝ እና አንቺ የጻድቅ ዋጋ ምንድን ነው? ዋጋ ጽድቅ ነው። ጽድቅ ታገኛለሽ ማለት ነው። ግን መጀመሪያ በጌታ በኢየሱስ ክርስቶስ ግን ማመን አለብህ። ለምሳሌ ዳጊ አንድ ጥያቄ ሁለተኛ ጽድቅ ለማግኘት ነው ገብቶኛል። አንድ ጽድቅ አግኝተሽ ነበር በማመን ከዛ ሁለተኛ ጽድቅ ለማግኘት ቆይ አንዴ ጥሩዬ አይደል እኔ ቆይ አንዴ ሆልድ ኦን ጥሩዬ አጭር በቃ ጸድቀሽ ነበር ግን እንደገና ደግሞ ሌላ ጽድቅ አስፈልገሽ 2 ጽድቅ ምክንያቱም አንድ አያስተማምንም ብለሽ ማለት ነው። ጥሩ ኦኬ አይ እንደዛ ካልሆነ ታዲያ ከጸደቅሽ በኋላ ሌላ ጽድቅ እንደገና የምትፈልጊበት ምክንያት ምንድን ነው? ይሄ አያዋጣሽም። ታዩ እንለፈው ይሄንን። እሺ የማርያምን ዝክር ሰዎች የሚያበሉት አትለፈው። ቆይ እንመለስበት ከተፈለገ እንመለስበታለን። አንዴ እኔ ቱ ዘ ፖይንት ማውራት ስለምወድ ነው። የማርያምን ዝክር ሰዎች የሚያበሉት የሷን ዋጋ ለማግኘት ነው አይደለ? አዎ ምንድነው የሷ ዋጋ? ምንድነው የሷ ዋጋ? እኮ የሷ ዋጋ ምንድነው? ጽድቅ ነው። ጽድቅ ለማግኘት ነው። በሷም ጽድቅ ለማግኘት ነው። ግን መጀመሪያ በጌታ በኢየሱስ ክርስቶስ መሆን አለበት። እሺ ገባኝ። ስለዚህ ማርያምን ፍጡር ነች፣ ጻድቃንን ፍጡር ስለሆኑ ነው ዋጋ ያላቸው አይደለ? ፍጡር ዋጋ አለው አይደለ? እንደዛ ነው የምታምኚው አይደል? ለፍጡራን የተመደበላቸው ዋጋ አለ። ገባሽ? በእነሱ ስም ለሚያበላ የተዘጋጀ ዋጋ አለ። ማቴዎስ ላይ ያለው ማለት ነው። እሱን እየጠቀስክ አውራ። ገባኝ እኮ አንቺን እኮ አስተምሮ መጥቼልሽ ነው። ለምን በመጽሐፍ በእኔ አንድ ተራሰው ነው አዋጣሽም። የመጽሐፍ አዋጣም ግድ የለም እንሂድ ግድ የለም። ቅድም ያፈረሽው ነው መልሰሽ ስታነሺው ሰምቼሻለሁ። ችግር የለውም። አሁን የመጨረሻው ጥያቄ ምንድነው መሰለሽ? ኦኬ ፍጡር ዋጋ አለው። የመድኃኒዓለም ዝክር ያበላ የመድኃኒዓለም ዋጋ ነው የሚያገኘው። ምንድነው የመድኃኒዓለም ዋጋ? ዳኒ የተከራከበኝ ቴንክ ዩ ጨርሻለሁ። መድኃኒታችን ኢየሱስ ክርስቶስ እርሱ ጻድቅ ራሱ ይባላል እኮ። ዳጊ ግን ግፍ እኮ አንተ ግፍ የማይሰለች አንተ ነህ ዳጊ ይሰማል። ቆይ አይ መልሽ እንዴ ለመድኃኒዓለም አብርተሽ የመድኃኒዓለም ዋጋው ምንድነው ብሎ ኢየሱስ ክርስቶስ ራሱ እኮ ጻድቅ ነኝ ይላል። ኖ የመድኃኒዓለም ዋጋው ምንድነው? ዳጊ ጥላውን የሚባል ከዚህ ቲክቶክ ላይ መጥፋት አለበት። ወስደ ጭቃ ውስጥ ጨምራቸዋለሁ እነሱ አይወጡ እና መልሻ ታዲያ በመድኃኒዓለም ስም ያጠጣኝ መድኃኒዓለምን የዋጋው ይወስዳል ማለት ነው። የመድኃኒዓለም ዋጋው ምንድነው? በስላሴ ስም ያጠጣኝ ስላሴ ነው። መጀመሪያ ይመልስልኝ። እርሱ ጻድቅ ይላል ራሱን ኢየሱስ ክርስቶስ መጽሐፍ ይላል አይደል? ነገሩን አበለሻሽቶት ዳጊ ለምን ዳጊ ይመለስና ይሄን ጥያቄ ይመልስልኝ። አበለሻሽብሽ ምንም እንዳይሆን አድርጎ የአማኑኤልን በአማኑኤል ስም ተጣጣላችሁ የአማኑኤልን ዋጋ ሊወስደው ማለት ነው። የአማኑኤል ዋጋው ምንድነው? በስላሴ ስም ተጣጣላችሁ የስላሴ ስም ምንድነው? ዋጋው ምንድነው? ያይሽ እሱ አንዴ ተናግሮ ዳግም ተመልሰው አድርጎ በቃ ተቀመጠ። መልስ መልሺ። እኔም ልዘጋው ነው። መልስ መልሺ። ከዳኒ ጋር አውሪ ግን መልሺ። የስላሴ ዋጋው ምንድነው?
የመድኃኒዓለም የአማኑኤል ዋጋው ምንድነው? በአማኑኤል ስም በመድኃኒዓለም ስም የመድኃኒዓለምን ዋጋ ይወስዳልና የመድኃኒዓለምን ዋጋ ይወስዳል። በጻድቅ ስም ይጠጣ የጻድቅን ዋጋ እንደሚያገኘው ሁሉ የመድኃኒዓለም ስም ይጠጣ የመድኃኒዓለምን ዋጋ ያገኛል። ይሄን ሁሉ ዳግማዊ ጥላሁን ነው የሁሉ ጥፋተኛ ኮላልፎት ሄደ። በቃ እንደዚህ ነገርን ማበለሻሸት ለምን አይመለስም? ለምን ይሄዳል? አይ በቃ ጨርሷል። እኔም ጨርሻለሁ። መልሱ እዛው ከዳኒ ጋር እናንተ ጨርሱ። አማኑኤልን መምሰል እኮ ኃጢአት አይደለም። እኔን መሰሉ ዳኒ መልስ። እርሱም ጻድቅ የሚል ስለ ኢየሱስ ክርስቶስ ቃል አለ የለም? አረ መልሱ። አሁን የዳጊን ጥያቄ መልሳ ዳግም ሄደ። እኔ ልመልስልህ። እሺ አማኑኤልን መምሰል ምንድነው ኃጢአቱ? እኔን ምሰሉ ብሏል እኮ። ጠላ በማጠጣት ነው የምትመስለው? አሁን ጠላውን እዚህ ጋር ለምን አነሳው? እሱ ወይ ጠላና ቆሎ በመብላት ነው የምትለው? ጠላና ዳቦ በመብላት ነው ኃጢአት ነው እንዲያበዛላቸው። ወንድምዬ የተጠየቃችሁትን መልሱ። በቃ ዳጊ የነካው ነገር አይበረክትም። ሊሆን ተጠተኛ መስኩን የመለስኩልህ ምንም ያልተሸራረፈ ብሎ አድምጧችሁ የጻድቁን መምሰል ካለበት አትንጫጩ ነው የሚመስለው። አትንጫጩ መልሱ። የመድኃኒዓለምን ጽዋ ተጠጣላችሁ። የመድኃኒዓለምን ጽዋ ማጠጣታችሁ የመድኃኒዓለምን ዋጋ ልትወስዱ ነው። የመድኃኒዓለም ዋጋው ማን ነው? ምንድነው? እሱን መምሰል እኔ ምሰሉ ብሎናል እኮ። ጠላ ጠጥተህ ነው የምትመስለው አይደለም? የምጠይቀህ መልስ ላይ ጠላ ጠጥተህ ነው ወይ የምትመስለው? እኔ እግዚአብሔር ይመስገን አልጠጣም። ቆሎ በቅቤና በበርበሬ አሽተህ እሱን በልተህ አብልተህ ነው የምትመስለው መድኃኒዓለምን። እሺ አሁን ወደ ረሱልና ቀደም ዳኒ እናንተም ቆይ አድምጡ። ቆይ እንዳትንጫጩ። ኧረ ዳግማዊ ጥላሁን ሳይባርም እንዳንደማመጥ እኮ አረቀን ዳጊ። ኧረ ብሩክ ታይ እሱ እዚህ መልሽ። ያው ዳጊ ሌላ ኤርሚ የዳጊን መልስ መልሱ። ዳጊ ወስዶ ጭቃ ውስጥ እኮ ከተተ እኮ ድምፁን ልስማ። ዳጊ እኮ ጠፋ። እሱማ ቆልፎ ቁጭ አለ እኮ አይከፍትም። አሁን የእሱ ክፋቱ ጥያቄ አለኝ። አንዴ ስሜ ቆይ ይኸውልሽ የዳጊ ክፋቱ አንድ ነገር ጣል ያደርግና ለዘላለም የማንነቅለውን ይጥልና እሱ ሚዩት አድርጎ ጭጭ ብሎ ጥግ ይዞ ነው የሚስቀው። ይኸው መልሽ። የመድኃኒዓለም ዋጋው ምንድን ነው? በመድኃኒዓለም ስም የምትጠጡት እናንተ ናችሁ። የመድኃኒዓለምን ዋጋ ልትወስዶ የምትጠጡት መልሱ። ይኸው ዝምታ ሆነ ጸጥታ ይላል ጴንጤ ሲዘምር። መልሱ። ያ ሁሉ ጫጫታ እንደዚህ የስራውን ይስታው። ኧረ ኤርሚ እየሰማህን እኛንም እየሰማህን በየት በኩል ልስማችሁ እኮ? ሚዩት አድርግ አንተ። ዳጊ የጠየቀው መልሱ። እሺ ሚዩት አድርግልን። ኦኬ ሚዩት አደርጋለሁ። ዳጊ የጠየቀው መልሱ። ዛሬ አንፋታም። ይሄ ቤት በአንድ እግሩ ይቆማል። የሚቃጠል ከሆነ ይቃጠል እንጂ መልሱ። እንደ ሰኞ ዕለት ሳልዘርራችሁማ አትወጡም። ዛሬ ዳጊ የሚመለስ መልሱ። ይኸው እየሰማ ነው። እሺ ሚዩት አድርጉ። መልስ። እሺ ዳኒ ጥያቄህ የጠየቁን እኔ ጠይቁ። ዳጊ የጠየቀው መልስ። በመድኃኒዓለም ስም ነው የምትጠጡት። አባ ገብረ ኪዳን እናጠጣለን ብለዋል። በመድኃኒዓለም ስም አጠጥታችሁ የመድኃኒዓለምን ዋጋ ለመውሰድ ነው ወይ የምታጠጡት? ተጠራቻላችሁ አባ ገብረ ኪዳን ነው መልሱ። የዳጊ መልሽ ካልሆነ እዚህ ጋር ያበቃል ማለት ነው። መልሱ የኛና የእናንተ ነገር ዛሬ እዚህ ላይ ያበቃል ማለት ነው። ኤርሚ እየሰማ ነው? መልሽ ይኸውልህ ዛሬ የሚያበቃ ተሸንፈናል። ትክክል ነሽ። ልክ እንደ ሰኞ ዕለት ማለት ነው። አንቺ ትክክል ነሽ ተሸንፈናል ብላችሁ ስትሉ ብቻ ነው ወላ ባትሪ ያለቀ ቻርጅ ጨረስኩ ደከመኝ እንቅልፌ ኢቭን ዳኒ እንቅልፌ መጣ ምናምን መውጣት አይቻልም። መልሽ። አሁን መልሱ ዳጊ ተመለስ። ድምፁን ልስማው። ዳጊ ይሰማል። እሱ በቃ እየሰማ ነው። ምንም አሁን አይከፍትም። ይመለስ። አይከፍትም። እሱ እንደዚህ አይነት ጠባይ ያለው አንድ ነገር ይሰጥና ጨጭ ነው ብሎ የሚያር
ስለዚህ ለዳጊ ነው የምመልሰው። ባይሆን ቅድም አንተ ሰው ለኛ መልሽልን። ለኛ ስትመልሽ የዘውትር ጸሎት ላይ እያወራ ነበር። ለኛ ስትመልሽ እሱም ይሰማል። ራሱ ባለቤቱ ራሱ በራሱ ነው የሚሰጠው። ራሱ ይሰራና ራሱን ይሰጣል። እውነት ነው። የቱ ጋር እንደዚህ ተብሎ የተጻፈው? ቅድም የጠየኩን ጥያቄ መልስን። ይሄን መልስልህ። የሶስትነት ስሙ ነው የሚለውን መልሰው ውጣ። የስላሴ እግዚአብሔር የሶስትነት ስሙ ነው ያልከው መልስ። እሱ ከመጽሐፍ ቅዱስ ላይ ያሳየኝ መጀመሪያ። የቱ ጋር ነው እንደዚህ ተብሎ የተጻፈው? ላንቺ ስንፍና እኔ ዘፍጥረት መጽሐፍ ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማያትና ምድርን ፈጠረ ብሎ የሚለው የሶስትነት የሚል ቃል በቃል አሳየኝ። አድመጪኝ ሰው ማለት ምዕራፍ 18 ምዕራፍ 1 ከ26 አውቀዋለሁ እኔ ቃል በቃል የሶስትነት ስሙ ነው የሚለውን ከመጽሐፍ ቅዱስ አሳየኝ። አድምጪ ማለት ለፍልፊ ማለት ነው። ለፍልፊ ማለት ነው። ጥሩዬ ከዚህ በኋላ ብትከፍቺ ያው ሂሳብሽን ሰጥሻለሁ። ኦኬ ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማያትና ምድርን ፈጠረ ይላል። ያዛ እንግዲህ ስለ አንዱ አካል አይደለም እግዚአብሔር ብሎ የሚናገረው ቃል የሚናገረው ማለት ነው። ስለ አንዱ አካል ከስላሴ ስለ አንዱ አካል ስለ አብ ብቻ አይደለም የሚናገረው ወይ ስለ ወልድ ብቻ አይደለም የሚናገረው ወይ ስለ መንፈስ ቅዱስ ብቻ አይደለም የሚናገረው። በመፍጠር ሶስቱም አካላት በመፍጠር በህልውና በአገዛዝ በመለኮት በባህሪ አንድ ብለን እናምናለን። አንቺ ምናልባት መናፍቃን ኮንሽ ላታምኚ ትችላለሽ። ስለዚህ በመጀመሪያ እግዚአብሔር ሰማያንና ምድርን ፈጠረ ብሎ ሲል ለሶስቱ አካላት የተነገረ ነው ማለት ነው። አሁን ተመለሺና የትም መደበቂያ የለም። ዳግማዊ ጥላሁን አበረሻሽቶባቸዋል። አድምጪኝ እህቴ መልሼልሻለሁ። የመድኃኔዓለም ስም የምትጠጡትን የመድኃኔዓለም ዋጋ ለማግኘት የመድኃኔዓለም ዋጋው ምንድነው? ራሱ በራሱ ሰርቶ ራሱ ዋጋውን ይወስዳል ብለሽ ያልሽው ኦኬ፣ እሱ የሚለውን የመጽሐፍ ቅዱስ ክፍል አምጪ። ቶሎ አልነገርከኝም። አሁን በቃ አሁን እታች ላወርድሽ ነው። በቃ ያው ቃሌን አከበርኩ ይበቃል። ቃሌን አከበርኩ ይበቃሻል። ምክንያቱም በቃ ዘመናችሁን ሁሉ ማጠይቁትን ጥያቄ ነው ዳጊ የሰጣችሁ። ዘመናችሁን ሁሉ ተነጋገሩበት። በስላሴ ስም የምትጠጡት የስላሴን ዋጋ ልትወስዱ ነው። የስላሴ ዋጋው ምንድነው? በአማኑኤል ስም የምትጠጡት የአማኑኤልን ዋጋ ለመውሰድ ነው። የአማኑኤል ዋጋው ምንድነው? ማን ነው ዋጋውን የሚሰጠው? እናንተ እኮ በጻድቃን ስም ብቻ አይደለም የምትጠጡት። በመላእክት ስም የምታጠጡት የመላእክት ዋጋው ምንድነው? ይሄ ሁሉ መጠየቅ አለበት፣ መመለስ አለበት። በቃ ስለዚህ ዳግሻዬ አበለሻሸው ማለት ነው። አሁን እቤታችሁ ተነጋገሩበት። ቤታችሁ ቁጭ ብላችሁ አንድ ጴንጤ ዘማሪ ያለ ደና እያወራን እያለን በማከል ገብቶ ነገሩን ሁሉ አበለሻሸብን። እኛ እንደዚህ አይተነው አናቅም ነበር ብላችሁ ተነጋገሩ ማለት ነው። ዳጊ እንደ አይነት አመል አለውና ቀስ ብሎ አድምጦ በግራ በቀኝ ስንተረማመስ በዚህው በዛ አገላብጣው ምናምን ነገር ብሎ ሲል ቀኝና ግራ አይቶ ምናምን ነገር ድንገት አምጥቶ በቃ ጉባኤውን ሁሉ ብጥብጥ የሚያደርግ ነገር ጥሎልን ትቶ ይሄዳል። እሱ ጭጭልና ቁጭ ብሎ ጥግ ሆኖ እያጣጣመ ያያል። የኔ ማኪያቶ እየጠጣ ይሆናል። አይ ዳጊሻ አይ ምኑ ተዘምረዋለሽ? አሁን ማልቀስ ነው ያለብሽ። አሁን የለቅሶ ወራት ነው። ጥሩዬ አሁን እስቲ አንዳንዴም ማልቀስ ነው ያለብሽ። የዳጊን መልስ ካልመለሳችሁ የለቅሶ ወራት እንጂ ዝማሬ ወራት አይደለም ለእናንተ። አሁን መልሽ። አሁን የሱባኤ ጊዜ ነው። እሺ ኦኬ እሺ ዳንዬ የለቅሶ ወራት እና የዝማሬ ወራት ለይተሽ ወቂ በላት። እንዲህ ብጥብጥ አድርጎ እንዳጊ እሷ ልዘምር ትላለች።
አቤቱ ጌታዬ። እሺ ዳጊ የባርዳኒ ይቀጥል። ቴንክ ዩ ዳግሻዬ፣ እንኳን የኛው እንደሞንክ በእውነት ቴንክ ዩ ዳግሻዬ። ከባድ እኮ ነው ዳጊ፣ ከባድ ነው የሚጠለው ዱላ እንዴ በጣም እኮ ባንዴ በጣም ቀናችንን ብቻ ሳይሆን ሳምንታችንን ብቻ ሳይሆን ወራችንን ሁሉ የሚበጠብጥ ጥያቄ እኮ ነው የጠየቀው። እና ቀጥል። ጸጋ ይብዛላችሁ። እሺ ኦርቶዶክሳውያን ካላችሁ እቀበላለሁ፣ እንቀጥላለን ማለት ነው። ግን ይሄንን ቪዲዮ ፕሊስ አሁን ሼር አድርጉት። አሁን የተለቀቀው ቪዲዮ አለና መጨረሻ ላይ የሰራሁት የአባ ገብረ ኪዳን፣ እቺን ቪዲዮ ሼር አድርጓት ፕሊስ። ጸጋ ይብዛላችሁ። ምክንያቱም ብዙ ኦርቶዶክሳውያን ምን ይላሉ? እኛ ገላትና ታምራትን አንቀበልም ብለው ይናገራሉ። ሰምታችኋል አይደል? ማለት በቃ በደም ዲናይ ሲያደርጉ ሲክዱ ታያላችሁ። ግን የቤተ ክርስቲያን አባቶቻቸው ያውም ኪዳኖችን እየጠቀሱ ስለዚህ ዝክር እንኳን አይደለም ላንተ ለሌላ ሰው እንኳን ይተርፋል ይላሉ። ስለዚህ ይሄንን ቪዲዮ በደንብ ሼር አድርጉልኝ፣ ኮፒ ሊንክ አድርጉት። ጸጋ ይብዛላችሁ። በደንብ ሼር ይደረግ፣ በደንብ ሼር ይደረግ። እሺ ተባረኩ። ሼር አድርጉት፣ ሪፖስት አድርጉት ምናምን ማለት ነው እና ብዙ ሰዎች ጋር ማድረስ አለብን። ጸጋ ይብዛላችሁ። ትክክል ናቸው። ትክክል የሆነ ሰውማ መግባት እኮ ነው ብራዘርስ፣ ግባ። እሺ አምሳሉ ነው የሚለው። አምሳሉ ከየት ቤተ እምነት? ዳኒሻ እኔ ወንጌል አማኝ ነኝ። አይ በጣም በአገልግሎታችሁ ተባርክ ያለው እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ግን ያው ከላይ ፕሮግራም በፊት ለአጋንንት ቢጸለይ ጥሩ ነው። ካሁን በኋላ እያዞረባቸው እና እሱን እንትን ለማለት ነው። ተባረኩ። ተባረክ ብራዘር። እሺ ዴቪድ ከየት ቤተ እምነት ነህ? ከኦርቶዶክስ። እሺ ድምፅህን ጮክ አድርገው። ከየት? ከኦርቶዶክስ። እሺ ወንድምነት ትቀበለዋል? አልገባህማ፣ ቤት ውጪ ነህ። እሺ ዴቪድ በማርያም ዝክር ይዳናል? ቦምብ የሆነ ጥያቄ ያለውን የዳጊውን ልመልስለት። በማርያም ዝክር ይዳናል ወይ? እንዴ አይመልሱትም ምናምን ስላለ እኮ ነው ወራጅ የጠየቁ ነው ያለው። በማርያም ዝክር ይዳናል ወይ? ወደ አንተ መጣላለሁ፣ ችግር የለውም። ያኛውን አይመለስም ስላሉ ማንንም መመለስ ትችላላችሁ ስላለ ነው እንደዛ ያልኩ እንጂ መጣላለሁ። በማርያም ዝክር ይዳናል ቦምብ ስላለ ግን ዳጊና እኔ ብናወራ ደስ ይለኛል። ስለማትመልሰው ነው ብራዘር፣ ጊዜ አታባክን። ማን እንደማይመልስ እኔ በወሬ ሳይሆን በተግባር። እሺ ኦልራይት። እሺ ምንድነው የጌታ ዋጋው? ዳጊ ይክፈታ። የጌታ ዋጋው ምንድነው? እያወራህ ነው ከኔ ጋር ብራዘር። እሺ አንተና እኔ እናወራ። እሺ ምን መጀመሪያ ዋጋ ምንድነው? ጥያቄ ነው ያለ። ጥያቄ ካለ ወደ ጠየቁ ጥያቄ ተመለስ። ወርዱን አብራርተህ ነው ከዛ በኋላ መልሱ የሚገባን አይደል? ወዳጄ መልስ አብራርተህ መመለስ የምትችል ከሆነ ልቀበል፣ ካለዛ ግን ወደ ሐሳቡ ነው። ለምሳሌ ቅድም እየተከታተልኳችሁ ነበርና አስተዋወቁ። ምንድነው ብራዘር ዋጋው? አዳምጠኝ፣ አስወራኝ እስኪ መጀመሪያ። እያወራህ እኮ ነው። ምንድነው ዋጋው ነው ያልኩት? ላውራ መጀመሪያ እናውራ። ዝም ብለህ ወርድ ይዘህ አይደለም እኮ ክርክሩን እንትን የምትለው፣ መዳረቅ ነው የሚሆነው። በጣም ደስ ይላል። እስቲ እንስማ እስቲ። ኦኬ ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል። ነብዩንም በነብይ ስም የተቀበለ የነብዩን ዋጋ ያገኛል። የነብዩ ዋጋ ምንድነው ብለህ ስታብራራ ቅድም ምን የሚል ሰማሁ? የሐዋርያቶቹን ምሳሌ አምጥተህ ወደ ስብከት ሲወጡ እግዚአብሔር ምን ብሏቸዋል ብለህ ምሳሌ አመጣ። ወርቅንም አትያዙ፣ ቀረጢትም ምንም አትያዙ ምናምን የሚለውን ምሳሌ አድርጋ አመጣ። ያን ምሳሌ ያመጣው ለዚህ ዋጋ ለሚለው ተመሳሳይ አውዳዊ ፍች ብለን ያመጣው አይደለም። አልሰማህም ማለት እንደዛ ካልሆነ የቀደሙ ዩቲዩብ ላይ የተስተላለፈ ጥሩ እንደውም ካልሆነ ጥሩ
አልሰማም ካልሆነ ማለት ነው እንደዛ አድርገህ ካላመጣኸው እንደውም ወደ እኔ ትመጣለህ ማለት ነው። ወዳጄ። እንደዛ አሁን ካልሆነ ጥያቄው ዋጋ የሚለው የኢየሱስን ዋጋ አሳየን። አሁን እኮ የኢየሱስን ዋጋ አዳምጠኝ፣ እንመጣበታለን። ለምን ቸኮልክ? ና እንመጣበታለን እኮ ጥያቄው ርዕሳችን እሱ ነው። ዳጊ የጠየቀው የኢየሱስ ዋጋ ነው ወዳጄ። ርዕሳችን እሱ ነው። አዳምጠኝ ዝም ብለህ። ስለዚህ ልመልስ ያልከው የኢየሱስ ዋጋ ምንድን እኮ ነው? የኢየሱስ እንመጣላለሁ። እኔ አልመልስም አላልኩም። ና በቃ ሌላ ጉዳይ አይደለም እያወራን ያለ ነው። የኢየሱስን ዋጋ ሌላ ጉዳይ ነው እንዴ እያወራ ያለሁት? ሌላ ርዕስ ነው። አዎ ሌላ ርዕስ ነው። ስለ ኢየሱስ ዋጋ ነው እያወራን ያለ ነው። የኢየሱስ ዋጋ ምንድን ነው? ይሄ የመጣው እኮ ጻድቅን በጻድቅ ስም የተቀበለ የጻድቅን ዋጋ ያገኛል ከሚለው ነው። አይዞ ወዳጄ፣ የኢየሱስ ዋጋ ምንድን ነው እንዴ? ምንድን ነው? ተረጋጋ እንጂ አንተ ትልቅ ፓስተር። መልስ ያለው ሰው እኮ ምንም በቃ አሁን ወደ ገደል ይገባል። የኢየሱስ ዋጋ ምንድን ነው? መጀመሪያ ግን እየጠበቅን ነው ያለ ፖይንታችን የጻድቁን ዋጋ ያገኛል ያለው የጻድቁ ዋጋ እኛ ስለ ምንድን ጻድቁ ነው? ዋጋ አልጠየቅንም ወዳጄ። መጀመሪያ የጻድቁን ዋጋ ሲገባ ነው የኢየሱስ ዋጋ ምን ማለት እንደሆነ በቃ የሚገባ። አሁን እኛ ግድ የለም በቃ አሁን ስለ ኢየሱስ ዋጋ ንገረን መጀመሪያ ገብቶሃል ያ ብራዘር። እኛ አሁን የጠየቅንህ የኢየሱስ ዋጋ ምንድን ነው? ገብቶሃል አልገባህም? ተናገርና ስለ ጻድቅ ሰው እያወራን አይደለም፣ ስለ ነቢያት እያወራን አይደለም። ቦምብ ጥያቄ የኢየሱስ ዋጋ ምናምን አላልኩም። ምንድን ቦምብ ነው ጥያቄ ከሆነ ለምን ዞር ሲል አቃተህ እንዴ? ብራዘር አንተ እኮ ነው አቅቶ እየተንቀጠቀስክ ያለው ብራዘር የምን አቅቶ? ስታወራ። እኔማ ይኸው ፊት ለፊት እየመጣሁልህ እኮ ነው። እሺ እንግዲያውስ ቦምብ ናና ጥያቄ ያልከውን ንገረና የጻድቁ ዋጋ ሳይሆን ይኸው ዳኒ እያወራን ፊት ያለ ነው ለፊት ነው የምናገር። የኢየሱስ ዋጋ ምንድን ነው? አዳምጠኝ። ዋጋ መጀመሪያ ዋጋ ምንድን ነው? አንተ ዋጋ ያልከው በቃ ቅድም ብራዘር መልስ የለህም። በቃ ይሄንን ያክል አለኝ። ከታገልኩ መልሱን ጥሩ ልንገርህ። በቃ አለፍኩ መልሱን ብራዘር። ልንገርህ። በቃ ብራዘር ጊዜ እንድታባከን እድል አልሰጠም። ወደ ሀሳቡ እንምጣ። ለዚህ ነው አትመልሰውም። አፍ ከመንቀጥቀጥ ውጭ ሌላ ምንም የሚያወራው ነገር ሰው እንኳን እየሰማኝ አይደል እንዴ? ካልመለስኩት እኮ እዚሁን ያፍሬ እወርዳለሁ አይደል? ወዳጄ በቃ አይ ብራዘር አሁን ተወሱ። ለምን ፈራ? ለምን ፈራ? የፈራው እኮ አንተ ነህ። ካልፈራ እንግዲያውስ ይኸው እድል ሰጥሃለሁ ብራዘር። በ780 ሰው ፊት እመልሳለሁ። የእሱ ዋጋ ምን ማለት እንደሆነ መልሰው ይኸው የኢየሱስ ዋጋ ምንድን ነው? ጥያቄው ምንድን ነው? ጥያቄው ምንድን ነው? ጥያቄው ዋና አውድ ምንድን ነው? የጻድቁ ጥያቄው ምንድን ነው? ወዳጄ ልመልስልህ። ጥያቄው ምን አስወራኝ እስኪ። ይኸው ልታወራ ነው ብራዘር። ይኸው እኔ በደንብ ነው ሰማ። ጥያቄው ምንድን ነው? አንዴ ስማኝ፣ አንድ ንገረን። ጥያቄው ምንድን ነው? ህዝቡ እየሰማ ጥያቄው ምንድን ነው? ጻድቅን በጻድቅ ስም የተቀበለ የጻድቅን ዋጋ ያገኛል ስለሚል ኢየሱስን ደግሞ በኢየሱስ ስም ስትዘክር የኢየሱስ ዋጋው ምንድን ነው ነው? ወዳጄ ጥያቄው ምንድን ነው የተባልከው? የኢየሱስ ዋጋ ምንድን ነው? መልስ እኮ። ስለዚህ መጀመሪያ ነገርን ከስሩ ስለሆነ ዋጋ ምንድን ነው ነው ጥያቄው። እሺ አብራራው። ይኸው እኔ መልስ እንደሌለ ስለማቅ አብራራው። ይኸው እድል ሰጠው። መልስ እንደሌለ ከማለት በፊት በቃ ችግር የለም። ይኸው እኔ ሁለት ደቂቃ ሰጠው። አንድ እንደዚህ አታወራ። ቅድም ገስት ገብቼ ነበር። ዳኒ አንዴ አዳምጠኝ። ገስት ገብቼ አዳምጥኩ። እንደዚህ አታወራ። አንዴ ስርዓት ያዝ። ይኸው ልሰጥህ 56 ነው እስከ 57 ድረስ ይሄው እስከ 58 ድረስ አውራ። 2 ደቂቃ ሰጥቻለሁ። የክርስቶስ ኢየሱስን ዋጋ ንገረን። አለቀ። ቀጥል። የኢየሱስ ክርስቶስን ዋጋ እንድነግርህ እንዲገባህ ነው። የኢየሱስ ክርስቶስን ዋጋ እንድነግርህ እንዲገባህ መጀመሪያ ጻድቅን በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል ያለው ያ ዋጋ ምንድን ነው? ምን ማለት ነው? የዘላለም ሕይወት ነው? አክሊል ነው? የሆነ የመንፈስ ቅዱስ ወይም ደግሞ ይሄ ደረጃም የመንፈስ ቅዱስ የብቃት ደረጃ ነው? ምንድን ነው ያ? መጀመሪያ ያንን ስንረዳው ከዛ በኋላ እሱ በጣም ቀላል ይሆናል። ምንም እኮ አሁን እኮ እኛ ስለምንከራከር ነው። ከአንተ የሚመጣው ሳይድ ከኔ የሚመጣው ሳይድ እንትን ስለማንስማማ ነው። አእምሯችን አንዴ ስላሳመን ነው። ጥያቄውን ማሸነፍ አለማሸነፍ ላይ ነው ትኩረታችን። ለዛ ነው ገብቷላ። ስለዚህ እኔ ብዬ ማምነው መጽሐፉም የሚለው የጻድቁን ዋጋ ያገኛል፣ ዋጋው አይጠፋበትም ያለው ያ ዋጋ አንተ በኢየሱስ ክርስቶስ አምነህ ምክንያቱም መጽሐፍን በምላት መረዳት በሚለው ሂደን በኢየሱስ ክርስቶስ አምነህ በጻድቃን ስም ስትዘክር የጻድቁን ዋጋ ታገኛለህ ነው። የጻድቁ ዋጋ ደግሞ ጽድቅ ነው። ያ ጽድቅ ደግሞ የዘላለም ሕይወትን የሚያካትታል ነው። ገብቶሃል አይደል? የዛ ማስረጃ አምጣ ካልከኝ የነብዩን ዋጋ ቅድም አንተ ስታብራራ መጀመሪያ ላይ ስታብራራ ምን ብላት? በምድራዊ ሕይወት ነው የለካው። አንተ ላይ እዚህ ሳንቲማት ያዙ ምናምን ብለህ በደንብ ስለሰማሁ ነው ቅድም አይደለም ብላውን ካድክ እንጂ ማለት ነው። በዛ ሳይሆን በሰማያዊ ጽድቅ ነው። የሰማያዊ ጽድቅ ደግሞ የዘላለም ሕይወት ነው። ገባ አይደለ? የዘላለም ሕይወትን ግን የምታገኘው በጽድቅ ዝም ብለህ በመዘከር ምናምን ሳይሆን መጀመሪያ ቀድመህ የምታደርጋቸው ነገሮች አሉ።
መጽሐፍ ቅዱስ በተለያየ ቦታ የተለያየ ነገር ስለሚል በልጁ ያመነ የዘላለም ሕይወት አለው ይላል። ያመነ የተጠመቀ ይድናል ይላል። ሥጋዬን እንደሚን የበላ የዘላለም ሕይወት አለው ይላል። ስለዚህ አንዱን ብቻ ነጥለህ ልትወስድ አትችልም ማለት ነው። ይህን ሁሉ ሰብስበህ ነው በመረዳት ነው የምትወስደው። ገብቶሃል? በምላት በመረዳት እንጂ እንዳንተ ነጥለህ በልጁ ያመነ የዘላለም ሕይወት አለው ዘንድ ስራም አያስፈልግም፣ ያም አያስፈልግም፣ በመዘከርም አያስፈልግም። መጨረሻ ላይ እኮ ጌታችን እንደዚህ እላችኋለሁ ያለ ቅድም ስትናገሩ በጻድቁ ማለት ብራብ አብልታችሁኛል፣ ብጠማ አጠጥታችኋል፣ ኑ ወደ እኔ እላችኋለሁ ያለ እኮ እሱንን ብቻ ስላደረጋችሁ መንግስተ ሰማያት ወይም ደግሞ የዘላለም ሕይወትን ታገኛላችሁ ማለቱ አይደለም። አንዱን ጥቅስ ብቻ ወስደህ ነው እኛ ጋር አሁን እየተከራከርክ ያለው ነው። ገብቷል? እኛ ሲንግሏን ወስደን በማጠጣት በመዘከር ብቻ እንድናለን ብለን አልወራንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አታምንም። ታውቀዋለህ እኮ አንተ ውስጥ ምን ብላ እንደምታምን ተግባብተናል። ስለዚህ የኢየሱስ ዋጋ በኢየሱስም ስትዘክር ኢየሱስ ራሱ መጥኖ ራሱ በሰጠበት እሱ በሚያውቀው መንገድ ራሱ ፍርዱን ያስቀምጥልሃል፣ ራሱ ይሰጥሃል። አንተ እስቲ ልጠይቅህ፣ በጣም ቀላል ጥያቄ፣ የኢየሱስን ዋጋ ንገረኝ የምትለው ነው የቦምብ ጥያቄ ምናምን ያለው ማለት ነው። ቅድም ኢየሱስ በፍርድ ሰዓት አንተ ብጠማ ጠጥተኛል፣ ብራብ አብልተኛል የሚልህ እንደዚህ የሚልህ እሺ፣ ሚውት አድርገው በቃ 30 ሰከንድ ልጨምር። ይሄን ዋናው መልሱ ላይ ስለደረስኩ 30 ሰከንድ ሚውት ወላጅ ከፉከራ ባለፈ መልስ እንደሌላችሁ ለማሳየት ያክል ነው። 4 ደቂቃ ሙሉ ነው የሰጠው። ጀስት ፉከራ ብራዘር ማለት በቃ ውጣ፣ ከፉከራ ውጣ፣ መልስ የለም። ይሄው 4 ደቂቃ ሙሉ ምናምን እያልክ ትለፈልፋለህ። አንድ መልስ የሚሆን ነገር እንኳን ጠብ የሚል ነገር ማለት 4 ደቂቃ አይደለም። ከዚህ በኋላ 10 ደቂቃ ብሰጥህ መልስ የለም። አስረግጬ ነው የምነግርህ። 10 ደቂቃ ብሰጥህ ማለት ነው ምንም የምትመልሰው ነገር የለም። የጠየቀ ጥያቄ በጣም ሲምፕል ነው። የኢየሱስ ዋጋው ምንድን ነው? መልስ አለ? የለም። በቃ ሰው ግን መልስ እንደሌለ ገዚህ ያሳጡኝ እንዳላወራ አረጉኝ ምናምን እንዳትል ነው። ይኸው የሰጠው 2 ደቂቃ ነው። 4 ደቂቃ ሰጠው፣ ምንም መልስ የለም። ጽድቅ ብዬ መለስኩልህ ብራዘር። ወደ ሐሳቡ እንመለስ። ጽድቅ ብዬ መለስኩልህ። እሺ፣ በማርያም ዝክር የዘላለም ሕይወት ይገኛል። ጽድቅ ብዬ መለስኩልህ። መልስ አይሆንም ካሁን ወራጅ። በቃ አይዞ ብራዘር፣ በቃ አይዞ፣ በቃ አለቀ። እሱን ነው የምፈልገው እኔ መመለስ። አይዞ ወራጅ፣ አይዞ። በማርያም ዝክር የዘላለም ሕይወት ይገኛል። በማርያም ዝክር የዘላለም ሕይወት ይገኛል ተብሎ አይጠየቅም። ጥያቄው ልክ አይደለም። እኔ ለጠየቁ ጥያቄ መልስ አለ? መልስ አለኝ። ፓራፍሬዝ አድርጌ መልስልሃለሁ። ፓራፍሬዝ ካረከው የኔ ጥያቄ አይደለም። ጥያቄውን አይደለም ፓራፍሬዝ ማድረገው መልሱ ነው። ከጠየቅከው አንጻር ምንድን መልስ ፓራፍሬዝ አይደረግም ብራዘር። መልሱን ሳይሆን ጥያቄህን በትክክል እኔ ፓራፍሬዝ አድርገውና መልሷለሁ። ካስተካከልከው የአንተ ጥያቄ ነው የሆነው የኔ ጥያቄ። ምክንያቱም ጥያቄ የተሟላ ስላልሆነ እኮ ዳኒ፣ የአንተ ጥያቄ ከብዶኛል ወይ የአንተን ጥያቄ ከብዶኛል ሳይሆን ከብዶኛልና ያልተሟላ ነው፣ ይለያያል። እሺ፣ እኔ ለጠየኩ ጥያቄ መልስ አለ? ያልተሟላ ስለሆነ አልመልስም። በቃ ያልተሟላ ስለሆነ ስለማትመልሰው፣ ምክንያቱም በማርያም ዝክር ብቻ ይዳናል አለበት ወይ ደግሞ ያመነ ከዛ ደግሞ ብራዘር። አሁን እኔ መመለስ ከማይችል ሰው ጋር ጊዜ አላባክንም። ሌላ ጊዜ መመለስ ስትችል አቅም ሲኖር ገብተህ ትሞግተናለህ ማለት ነው። በቃ እንደዚህ ነው። አሁን በቃ መመለስ የማይችል ሰው እታች ሆኖ ነው መስማት ያለበት፣ እታች ሆኖ ነው መማር ያለበት። እሺ አማን ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ከየት ቤተ እምነት? ፕሮቴስታንት። እሺ እሺ። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። ሌላ ኦርቶዶክሳዊ እሺ፣ ሌላ ኦርቶዶክሳዊ ካላችሁ አንድ ቁጥር ጥሩ ይሄ አለሽ? እሺ ካለሽ ትገባለች። እሺ ሌላ ኦርቶዶክሳዊ
ናፈቀቻችሁ ጥሩዬ? እሺ ሌላ ኦርቶዶክስ እሺ ያቺን ቪዲዮ ሼር አረጋችኋት ጋይስ? ሼር አረጋችኋት? እሺ ሼር አረጋችሁት? ኮፒ ሊንክ አረጋችሁልኝ? እሺ ጸጋ ይብዛላችሁ። ያረጋችሁ ጸጋ ይብዛላችሁ፣ ያላረጋችሁም ጸጋ ይብዛላችሁ። እሺ ሌላ ኦርቶዶክሳዊ አንድ ቁጥር ጻፉ ጋይስ፣ አንድ ቁጥር ጻፉ። እሺ ጸጋ ይብዛላችሁ፣ ተባረኩልኝ። ሌላ ኦርቶዶክሳዊ ካለ ማለት ቤተክርስቲያናችሁ በቃ ታምናለች፣ ገድላትና ተአምራትን ቤተክርስቲያናችሁ ትቀበላለች። ጋይስ አማራጭ የላችሁ። ከነገረ ድነት ጋር የተገናኘ ጉዳይ ቃል ኪዳንን ቤተክርስቲያናችሁ ታምናለች። አማራጭ የላችሁ ጋይስ። ማለት በቃ አትቀበልም፣ እኛ እኮ ለመከራከር አይሆንም ምናምን የማለት አቅም የላችሁም። እንደዚህ አይነት አቅም የላችሁ። ይሄው ቤተክርስቲያኒቷ ስለምታምንበት ነው እኮ አውደ ምሕረት ላይ አገልጋዮቻችሁ እየነገሯችሁ እየሰበካችሁ ያሉት ምን ብለው ዝክር ከዘከራችሁ የዘላለም ሕይወት ታገኛላችሁ እያለች ነው ቤተክርስቲያናችሁ። አይሆነ ቤተክርስቲያናችሁ ነው እያለች ያለችው። አይገርም ደግሞ ወንድምነት እኛ ለትምህርት አንጠቀምበትም፣ ትምህርታችን ከዛ አይቀዳም ይላሉ። እኛ ለትምህርት ናቸው ብለን ነገረ ድነትን ትምህርት ይሰጣሉ ብለን አላስተማርም ይላሉ። ይሄው አውደ ምሕረት ላይ ይሄ አሁን ይሄ ጽሑፍ ያለው ድርሳነ መድኃኔዓለም ላይ ነው። ያው ታውቃለህ፣ ድርሳነ መድኃኔዓለም ላይ የተጻፈ ቃል እየጠቀሱ ከድርሳነ መድኃኔዓለም ላይ አውደ ምሕረት ላይ ህዝብን አሜን ያስብላሉ፣ ያስተምራሉ። ሲጠየቁ ግን እኛ ትምህርታችን ከዚህ አይቀዳም ብለው ይላሉ። የውርደት ዘመን፣ በእውነት የውርደት ዘመን። ገድላትና ድርሳናት ትምህርት አይደሉም፣ ለመከራከሪያነት አይበቁም ብላችሁ ስትሉ የነበራችሁ ይሄው ሊቃውንቱ እየጠቀሱ የሚያስተምሩት ከገድልና ከድርሳን ላይ ነው። ከገድልና ከድርሳን ላይ ነው። ስለዚህ ልታፍሩ ነው የሚገባው፣ ልታፍሩ። ከዚህ ባሰ እጅ ከፍንጅ መያዝ የለም። እናንተ እዚህ ለመከራከሪያነት አይበቁም ትላላችሁ። ታዲያ ለምንድን ነው የሃይማኖት ማጽያ ናቸው? ትምህርታችሁ አይደለም? ኖ ትምህርታችን እሱ አይደለም። ትምህርት ካልሆነ ሊቃውንቱ ታዲያ ለምንድን ነው ከዛ ጠቅሰው የሚያስተምሩት? ዝም ጭጭ ነው የምትሉት። ይሄው የአብርሃም አምላክ ምስክር ነው። በራሳችሁ መጽሐፍቶች እንደዚህ ስታፍሩ ሳይ በጣም ነው ደስ የሚለኝ። በጣም በቃ ድሮስ ትውልድ ፊት ይዛችኋቸው ወጣችሁ ልታነቧቸውና በትውልድ ፊት ልትነጋገሯቸው የምትችሏቸው መጽሐፍቶች ሳትይዙ በየጉያችሁ የደበቃችኋቸው ስንት መጽሐፍቶች ያው እንዲህ አይነት ወሬ ነው የሚያወሩት። ስለዚህ ወደ መጽሐፍ ቅዱስ እውነት ተመለሱ። የመጽሐፍ ቅዱስ ትምህርት በቂና ከበቂ በላይ ነው። በቂና ከበቂ በላይ ነው። ሰው ልጅ ወልዶ በራሱ ልጅ ሲያፍር ይታይ፣ እንደዛ ማለት ነው። ሰው ልጅ ወልዶ በራሱ ልጅ ያፍራል። ኦርቶዶክስ መጽሐፍ ጽፋ በራሷ መጽሐፍ ታፍራለች። ከዚህ የባሰ ውርደት የለም። የእውነት መስክርና ዘክር ተምታቶ ነው ዳግሻዬ። አይ መስክር መስሏቸው ነው እንትን ያደረጉት የጠየቁት። ዘክር መሆኑን ቢያውቁ ይወጣሉ እና ተፍረድባቸው። ጋይስ ዝክር ነው፣ ቶሎ ወረዱ። ዝክር ነው። ግን እንዴ ምግቡ እንዴት ነው ግን? እንትን ነው አይደል? ማለት የሆነ ለየት ያለ ነው አይደል? ይጣፍጣል አይደል? የብዙ የዝክር የድግሱ ምናምን ምግብ ምንድን ነው እሱ?
የሰው ገንዘብ እኮ ይጣፍጣል። ዳው ጋር ይለያል የሆነ እንትን አለው ማለት ይሄንን አሁን እኔ ቄሶቹ ለማስቆም ቢታገሉ ነው የሚገርመኝ። አላዝ በቃ ሊያቆሙት እንዴ ማለት ጠላው እንትኑ ምናምን ምግቡ የጾምም ሆነ የፍስኩ ከባድ ነው። ይፈተናሉ ብራዘር። ያለ ዝክሩ ቀረ ማለት እለቱ መታሰቢያው የጻድቁ የተባለው የተሰየመው ቀን ይረሳል ማለት ነው። እሱ ከተረሳ እሱ ማያስፈልግ ከሆነ ዝክሩ ከቀረ ገድሉ ሁሉ ነው አብሮ የሚጠፋው። ገድሉ ከጠፋ ቤተክርስቲያኒቱ አይኖርም። ገድሉ ከጠፋ ታቦት አይኖርም። ታቦቱ ከሌለ ቤተክርስቲያን አይኖርም። በቃ ስለዚህ ይጠፋል ማለት ነው። ምንም እጃቸው ላይ ምንም የሚቀራቸው የለም። ስለዚህ በምንም አይነት መልኩ እንደዚሁ ያጨረበሩ ህዝቡም ሆዱን እየሞላ ካህኑም ሆዱን እየሞላ ይኖራል ማለት ነው። ሲጠየቁ ግን አንዱንም ተገቢ መልስ ሊመልሱበት የማይችሉት ማለት ነው እንጂ በምንም አይነት መልኩ ዝክርና ይሄንን የሚደረገውን ነገር አይተውትም። የሚድኑ ግን እየዳኑ እውነትን እያወቁ ግን ይመጣሉ። ከእንደዚህ አይነት ነገር እየተላቀቁ ይመጣሉ ማለት ነው። ታቦት በጣም ማውጣት ምናምን እሱ ቢዝነስ ሆኗል አይደል? አላይ ካለው የኑሮ ውድነት አንፃር እኮ አስበዋል። ምሳቸውን እንኳን ቢችሉ በዝክር ቀላል አይደለም። እንዴት ታዲያ አንኮ ነምበር እዚህ ሚዲያ ላይ ማውራት የለብኝም ይላል። ያው እዚህ ሚዲያ ላይ እንዳላወጣው ነው እንጂ ምናምን እያለ ያወራልና በጣም ነው ሰላም ዳኒ እንዴት ነው? ማን ነው እንደዛ የሚለው? ይሄው አገልጋይ አሁን ሊቀ ጠበብናት በጣም ኦኬ እሺ ፍትህ ወይ አማን ነው? ሰላም ከየት ቤተ እምነት? እኔ ከፕሮቴስታንት ነኝ። እሺ በማርያም ዝክር ታምናል? ዳኒ በጣም እኔ እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን እስቲ። እነኚህ ትምህርቶች ለምንድን ነው እሱ መመታት ያለባቸው? ለምንድን ነው የምታነሷቸው ካላችሁ እውነተኛውን የጽድቅ መንገድ እግዚአብሔር ሰዎችን ለማዳን የመረጠው ብቸኛ መንገድ የሆነውን ልጁን ኢየሱስ ክርስቶስን ስለሚሸፍኑ ስለሚጋርዱ ትውልዱ እነኚህን ትምህርቶች በሰማ ቁጥር ባመነ ቁጥር አዚም የሆነ ህይወት ውስጥ ስለሚገባ የዳነበትን እውነት እግዚአብሔር ያጸደቀበትን ያንን የጽድቅ መንገድ ስለሚረሳ ማሳያው ይሄው ቤተክርስቲያኒቷ በቃ ማየት ነው። ቤተክርስቲያኒቷ እነኚህ ትምህርቶች አዚም ነው የሚሆኑት እግዚአብሔር በልጁ በክርስቶስ ኢየሱስ ያዳነበትን ያንን የማዳን ሚስጥር
ስለሚጋርዱ ከዚህ የተነሳ ዳግሻይ ሰው እንደው ለጊዜው ወንጌል እስኪገባው ድረስ ቢያንስ የኢትዮጵያ ኦርቶዶክስ ባይሆን እመክራለሁ። ከሆነም ዝም ብሎ ወይ የአርመን ወይ የህንድ ወይ የራሻ ኦርቶዶክስ ቢሆን እስከዛው ድረስ ወንጌል እስኪገባው ለመሰለ በኢትዮጵያ ኦርቶዶክስ ላይ ብቻ አለ ትልቅ መከራ ነው። አንዳና ወንድማችን አንድ የሚታርክ እሺ ተባረክልን እና አይተ እንደሆነ እንደው እስከዛው ድረስ ቢያንስ የሌላ ሀገር የግብጽ ምናምን ህንድ እንትን ወይ የህንድ ምናምን ኦርቶዶክስ ብትሆኑ የሚሻለው ያለው ቀንበር አይደለም። የኢትዮጵያ ኦርቶዶክስ ስለሆንክ ብቻ ያለ ቀንበር አለ። የሌላ ሀገር ኦርቶዶክስ የማይጠየቀው ቀንበር ማለት ነው። አሁን አስበዋል። አተላውም ጠላውም ምኑም ዝክሩም ምናምን ኢትዮጵያዊ ስለሆንክ ብቻ የተጣለብህ በርደን ነው። ወንጌል ስላልሆነ የሀገሩ እንትን የሚጨንብህ ዶክትሪን ነው የሚጨንብህ። ሌላ ቦታ ሄዶ ፊት የማያደርግ ማት ሚሊዮን ነገር አላቸው እና አንዳንዴ እንደው እስከዛው ድረስ ወንጌል እስኪገባችሁ እንደው ከዚህ ከምድራዊ በዚህ ኑሮ ውድነት አስባችሁታል እንደገና ሌላ ቀንበር ሃይማኖት ከሚጠልባችሁ እንደው ቢያንስ የሌላ ሀገር ኦርቶዶክስ ሆናችሁ ጠብቁ። እስከዛ ወንጌል ስሙ። እንግዲህ መቼ እኛ ዛሬውኑ ብትድኑ የመዳን ሰዓት አሁን ነው። እኛ ቀጠሮ እየቀጠርን አይደለም ለመዳናችሁ። አሁን ብትድኑልን ደስ ይለናል። እልህኛ ከሆናችሁ ግን ቢያንስ የሌላ ሀገር ኦርቶዶክስ ብትሆኑ ይሻላል። ቀንበሩ ቀላል አይደለም። አስበዋል። የሚላሰው የምትንጠላጠልበት የድንጋይ ማዕት ከግዑዙ እስከ ፍጡሩ ይበላሃል፣ ይግጥሃል። እሺ ሞቻለሁ ተወኝ ብትለው ዞር በል ሙት ዓመት አለ ሞተ በስምህ ይበላል። 80 40 ምናምን ሞት አይለቅም። አትሊስት የግብጽ ግን ኦርቶዶክስ ብትሆን ሞተ ይፋታል። እና እስቲ በኋላ እናወራለን። ዳንኤል ቀጥሉ። እንግዳ ገብቷል። ቢኬጂ ከየት ቤተ እምነት ነው? ቢኬጂ ሚዩት ነህ። ሰላም ከኦርቶዶክስ ቤተክርስቲያን የመጣሁት። እሺ ወንድምነት ተቀበሏል? ይመቻል? መንገድ ላይ ነኝ ያለሁት። እሺ ኦኬ ወደ ወንድማችን እሺ ማን ነው ስምህ? ቤካ ነው ስምህ? ብሩክ ይሰማል? ይሰማኛል። አይሰማም? ምን ብዬ ልተዋሰብ ብሩክ እታች አውርደው ፈጥነው። እጣቢ ጠጥተህ ትጸድቃለህ ብሎ የሚል ትምህርት ይሄንን ያምናሉ። እጣቢ ጠጥቶ ሰው ከዘላለም ሞት እንደሚድን ኢየሱስ ግን ያድናል ብትል ብቻውን አዎ ስትል ኧረ ብቻውን የሚል ቃል የለም ይላል። መስቀል ላይ የተሰቀለው ታዲያ ከአብና ከመንፈስ ቅዱስ ጋር ሆኖ ነው እንዴ? ከማርያም ጋር ሆኖ ነው መስቀል ላይ የተሰቀለው? ከነ ዮሐንስ ከነ ጴጥሮስ ጋር ሆኖ ነው የተሰቀለው? ሁሉ ከመስቀሉ ግርጌ ነበር። ማርያምም ከመስቀሉ ግርጌ ነበረች። ዮሐንስም ከመስቀሉ ግርጌ ነበር። ሌሎችም ርቀው ነበር ይከተሉት የነበሩት። አዎ ብቻውን ነው የሞተው። ለሰው ልጆች በደልና ኃጢአት ቤዛ ሊሆን ሞትን የቀመሰው ብቻውን። ኢየሱስ ብቻ የሚል መጽሐፍ ውስጥ የለም ይላል። አሁን ራሳቸው ማለት ጀመሩ መልሰው ማለት ነው። ደህንነታችን የተሰራልን በጌታችን በኢየሱስ ክርስቶስ ብቻ ነው ይላል። እና ታዲያ እኛ ያልን ያለው ነው ይናደ እንዴ? በሌሎች በኩል ደህንነት አልተሰራልንም፣ አይሰራልንም። ራሷ ማርያም መዳንን ያገኘችው በጌታ በኢየሱስ ክርስቶስ በማመን ነው። ቆርጠህ ነው አክብራዘርዬ። እሺ አናድጄህ ከሆነ ክብር ለመድኃኔዓለም ይሁን። ይሄ እውነት ነው የሚያናድደን። ማርያም ደህንነቷን መዳንን ያገኘችው ዮሐንስም ሐዋርያው ደህንነትን ያገኘው ሁላቸው በጌታችን በኢየሱስ ክርስቶስ ቤዛነት በኩል እንጂ በማንም ወይ ደግሞ በማንም ፍጡር ወይ በሌሎች በኩል አይደለም ያገኙት። በራሳቸውም በስራቸውም አይደለም ያገኙት። ለነሱም ለኛም ለማርያምም ለኔም ላንተም የምታምን ከሆነ ጽድቃችንና ቅድስናችን ቤዛነታችን የሆነልን ክርስቶስ ኢየሱስ ነው። አለቅ
አለቀ። ዘንድሮ አልኩ እግዚአብሔር ምስክሬ ዘንድሮ አይደለም በዘመኔ አልኩ እያየኑም አለ ከዚህም በኋላ እናየዋለን። በዘመኔ የደብተራ በቀይና በጥቁር እስክሪብቶ የተጻፈ በቆዳ የተሰፉ በጨርቅ በሚያምር ሱቲ የተጠቀለሉ ለዘመናት ነግሰውና ከብረው ከቅድስናቸው የተነሳ እህል ሳይበላ ነው ሊነበቡ የሚገቡት እየተባለ ጠዋት ጠዋት ፀሐይ የሞቀ ህዝቤ ሲያነባቸው ያሉ መጽሐፍቶች በየቧቃቸው ስር የሚያስቀምጡት ሰላቢና ቡዳን ይከላከላሉ ይያሉ በትንንሹ ያረጉ ኤኮሳት የሰባቱ ሊቃነ መላእክት እየተባለ በቆዳ እየተሰፋ ብብታቸው ሰርና አንገታቸው ጭንቅልማን ልጆቻቸው አንገት ላይ ሁሉ ያንጠለጠሉት አሸንክታ የአብርሃም አምላክ ልዑል እግዚአብሔር ይፋረደኛልኩ በፊታችን አይቆሙም በእነሱም ፊት ሞገስ አሳጥተናቸዋል በእነሱ ፊት መጽሐፎቹ ሞገስ የሌላቸው መሆናቸውን ራሳቸውን አሳይተናቸዋል ይሰብሰቡ እስኪሉ ድረስ ማለት ነው ጋና ይኸውልህ ከብብትህ አሰፍተህ ያስከውን ትጥለዋለህ አሉ ምንም እንደማይረባህ አሳያለሁ እየገለጥኩ ማለት ነው እናሳያለን እሱን አስጠለንም ልታስይዘን ኤርሚያስ ካልክ ብሉይና አዲስ ኪዳንና መጽሐፍ ቅዱስ ነው መጽሐፉን አንሳ እነዚህና ሸንክታብ ጣላቸው አይጠቅሙሽም ይሄው በትውልድ ፊት በጴንጤ ፊት እኮ አፈርክባቸው አንተ በጴንጤ ፊት በእኔ ፊት ቀርበህ እኮ አፈርክባቸው ዳንኤል ዝጋው ባክ ታምረ ማርያምን ዝጋው እኛስ ድሮስ ያለው ምንድነው ይዘጉ ነው ለዘላለም ይዘጉ ነው ታምረ ማርያም ነው ድርሳንም ኬት የተባለ በመላእኩ ስም የተጻፈ በጌታ እናት ስም የተዋሸው ውሸት እኛም እኮ ይዘጉ ነው ብለን ያለው እናንተ ናችሁ እየከፈታችሁ ከበረከታቸው እንሳተፋለን ብለ ተላለ ስናነብ ጉዳችሁ ያለው እዛ ውስጥ ነው ጉዳችሁ ያለው እዛ ውስጥ ነው ዝጉልን እባክህ ኤርሚያስ ዝጉልን አትክፈቱት ድርሳነ ሚካኤልን ድርሳነ ገብርኤልን አትክፈቱት እኛ ደግሞ መጽሐፍቶቹ እንዴት እንደሚዋሹ ያሳየናችሁ ነው በአዋጅ እኮ ይሰብሰቡ እኮ እንዲሉ አስደረጋናቸዋል አባቶችሽን ዲያቆን ሕዝቅያስ እንደምትሰማ በጣም እርግጠኛ ነኝ አሜሪካ ሀገር ያለው ኤርሚያስ ምንድነው ብለህ ያልከው መልእክት ኤርሚያስ ይሄንን ህዝብ ቀድሼ ጌታን ደም አቁርቤዋለሁ እንዲጠፉ አልፈልግም ብሏል የመጋቢውን የዛ የማን ነው ተክለ ሃይማኖት አዳነ ፔጅ ላይ ቀርቦ ኢንተርቪው የተሰጠው እንደምሰማ በጣም እርግጠኛ ስለሆንኩ ዲያቆን ሕዝቅያስ አሜሪካ ሀገር ነው ያለው ፊት ለፊት ቀርባ አታወራም ከኔ ጋር በመጽሐፍ ቅዱስም በቤተክርስቲያናችሁ መጽሐፍ ያው አይተናል ማርያም ከሌለች ስላሴነት የለም ብለ ያልከው ተረታም ማለት ነው ተረታም አንተም ብሎ ዲያቆን ተረታም ማርያም ከሌለች ስላሴነት የለም ስላሴነት ከሌለ መድኃኔዓለም የለም ብለ ስትል ነበር ማለት ነው ለስላሴ መኖር ማርያም መሰረት ናት ብለ ያልክ ተረታም ዲያቆን አዎ በደንብ ይሰማል ተደብቆ በደንብ ነው እያንዳንዱ ናቸው ቢሰሙት በእንደዚህ አይነት ጊዜ እነሱ ናቸው የሚሰሙት እዚህ ያሉት